የባህር ጥያቄ የፖለቲካ ጥያቄ አይደለም፣ የህልውና ጥያቄ ነው። እንዴት የአማራ ክልል ላይ ህወሓቶች እንዲገቡ ጠቅላይ ሚኒስትሩ ሊፈቅዱ ይችላሉ? እነዚህን የብልጽግናን አስተሳሰብ አልቀበልም። ኦሮሞንም ያጠፋ፣ አማራንም ያጠፋ፣ ትግሬውንም ያጠፋ፣ እንዲ ደቡቡንም ያጠፋ ከሆነ ይሄ ሰው ምንድነው? እነገዱ መላላኪን የለመዱ ስለሆኑ ነው እንጂ በዚህ ዘመን በዚህ ጊዜ መሰደድ አያስፈልጋቸውም ነበር። የሰሜን እዝን ያጠቃው የፌዴራል መንግስት እንደሆነ ተናግረዋል። ታየን የህዝብ ተወካይ የክልሉን የህዝብ ተወካይ ያደረገው ብልጽግና ነው። ፕሬዚዳንት ከሆኑ ጀምሮ ነው እንዲህ አይነት ስሜት ያደረበት። ለብዙ ዓመታት ከማንም በላይ ለትግራይ ህዝብ ጋሻና ወገን የሆነ ሰራዊት ነበረ። የሆነ የሚመራቸው አካል እንዳለ ግንዛቤ አይሰጠንም ወይ? ብቻ ላይ በሜዳ ላይ አትዋጋም፣ በሜዳው ላይ ነው የምትዋጋው። ትግራይን ገንጥሎ ዲፋክቶ ስቴት መመስረት ነበር ሀሳባቸው ማለት ነው። ታዬ ወደ ፓርቲ ሲመጣ የመጀመሪያ ጊዜ ከኦፒዶ ወደ ኦዲፒ ሲቀየር ጊዜ ነው። ጠቅላይ ሚኒስቴሩን ስም እያነሱ ማጠልሸት አዲስ ስትራቴጂ ሆኗል። መስታወት ፊት ለፊት ይቆሙና አንበሳ ነኝ ብሎ ራሳቸው ያሉ፣ ነገር ግን እነሱ አንበሳ አይደሉም። ጠቅላይ ሚኒስቴሩ የሸወዱን ኢትዮጵያ ፍቅር ፍቅር እያሉ ነው የሸወዱን። ራሳቸውን እንደ አንበሳ የሚያዩት ነገር ግን ድመት የሆኑት። ስለዚህ የባህር በር ጉዳይ ለኢትዮጵያ ቅንጦት አይደለም። ጠቅላይ ሚኒስቴሩ ከአንድም ሁለቴ ሶስቴ መጥቶ አወያይቶናል። አቶ ገዱ አንዳርጋቸው፣ ታዬ ደንዳ፣ ዶክተር ሚልኬሳን የመሳሰሉ ሰዎች እየተነሱ የጠቅላይ ሚኒስቴሩን ስም እያብጠለጠሉ ይገኛሉ። እኔ ጠቅላይ ሚኒስቴር ይሆናሉ ብለህ ራስን ጠብቀ ፓርቲው ጠቅላይ ሚኒስቴር ካላረገ ተቃዋሚ መሆን አለበት ብዬ አላምንም። ጠቅላይ ሚኒስቴሩን መቃወም የነበረባቸው አሁን ነው ወይ? ጫፍና ጫፍ የረገጡ ጽንፈኞች፣ ነገር ግን ለጥቅም ለኢትዮጵያ ለማፍረስ ግን የሚስማሙ። ጠቅላይ ሚኒስቴሩ ምን ታይቷቸው ነው የባህር ኃይልን ያቋቋሙት? ለነታየ ቲም ማለት ታጋይ ማለት የተሳደበ ድንጋይ የወረወረ ያለኔ ሀሳብ በበላይነት ካልሆነ አይሆንም ብሎ የሚናገር ጀግና ነው ተብሎ ይታሰባል። እውነትን ገዱ አንዳርጋቸው እዛ ደረጃም ችሎታም አልነበራቸውም። እንዲሁ ለውለታ የተሰጣቸው ወይም ሜርሲ ነው ብዬ ነው የማስበው። አንድ ተቋም አንድ እንኳን መሪ መምረጥ ያቃታቸው እንዴት ኢትዮጵያ ሊመሩት ይዘጋጃሉ? ለአማራ ሕዝብ ከፍተኛ ጥላቻ እንዳላቸው ተደርጎ በጣም እየተነዛ ነው። አሜሪካ እንደመታችሁ በማታ ወሰኑት፣ ባሩን ዘጋለን ወደ ስምምነት ነው። አየካረል ሴኖሪክ ነው። አጫሉ ሳይፈራ ደፋር ሆኖ መድፍና ታንክን ከያዙ ግለሰቦች ፊት ለፊት በማይኩ ብቻ ታግሎ እንግዲህ ይህንን ለውጥ አምጥቷል። ሰውን ከመንገድ ያሳተው በጣም በሚገርሚ ነገር ማይክና ላይክ ነው። ስልጣኑን ለማጣት ነው የሚፈቅደው ወይ ጠቅላይ ሚኒስቴሩ? የአማራ ማህበረሰብ የሚገርም በጣም ጨዋ ማህበረሰብ ነው። ጠቅላይ ሚኒስቴሩ ስልጣን ቢለቅ ኦር የሆነ ነገር ቢሆን ብልጽግና ፍርክስክስ የሚል ቡድን ነው ወይ? ነጣጥሎ መብላት የሚፈልጉ ስትራቴጂ ኋላ ቀር ስትራቴጂ ነው። ባይዞ ያው ከቦታው ሲነሱ የጠቅላይ ሚኒስቴሩ ደግሞ ተቃዋሚ ሆነው እንዳሉት አሁን ገንዘብ ጀነሬት እያደረጉ ይገኛሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የማል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አንድ ውድ እንግዳ ይዘንላችሁ ቀርበናል። ከዚህ እንግዳችን ጋር በወቅታዊ የሀገራችን ፖለቲካ ጉዳይ ላይ የምንወያይ ይሆናል። እንግዳዬ ራሳቸውን ያስተዋውቁና ቀጥታ ወደ ጥያቄ እንሄዳለን። እንግዳዬ ራስዎትን ለተመልካቾች እስቲ ያስተዋውቁልኝ። አመሰግናለሁ። መጀመሪያ መሀል ሚዲያ እንግዳ አድርጎኝ ስላቀረበኝ እኔም ላመሰግናችሁ እወዳለሁ። ስሜ አዱኛ አሰፋ ይባላል። የኦሮሚያ ወጣቶች ማህበር ሊቀመንበር የነበረ አሁን በግል ስራ ላይ የሚተዳደር ነኝ ማለት ነው። ወደ መጀመሪያ ጥያቄ ሳልፍ በትግራይና በፌዴራል መንግስት መካከል በተደረገው ጦርነት ላይ አንዳንድ ግለሰቦች ህወሓት ወደ አማራ ክልል እንዲገባ የተደረገው ሆን ብለን ፈቅደንለት ነው የሚል ሀሳብ ይነሳል። ማለት ፌዴራል መንግስቱ ፈቅዶ ነው ወደ አማራ ክልል የገባው የሚል ነገር አለና በወቅቱ እርስዎ እንደዚህ አይነት የስልጣን ደረጃም ስለነበሩት ለሀሳቡ ቅርብ ነዎትና የሚያውቁት ነገር ካለ ነው። አንደኛ የመጀመሪያው ከትግራይ ጋር ሳይሆን ከህወሓት ፓርቲና ከኢትዮጵያ ህዝብ ጋር ነው ጦርነቱ።
ከኢትዮጵያ ሕዝብ ጋር ነው የሚያስብለኝ የመጀመሪያው ጦርነት ሲጀመር እንደምናውቀው የህወሓት ፓርቲ ቡድን ከፌዴራል መንግስት ተገንጥሎ ወደ ትግራይ ክልል ከገባ በኋላ ዋናው ትልቁ የኢትዮጵያ አይን የሆነ መከላከያ ሰራዊት በሰሜን እዝ በኩል ያለውን የመጀመሪያ ጦርነት የተከፈተበት እዛ ስለሆነ ነው። ለዚህ ነው ከኢትዮጵያ ሕዝብ ጋር ነው የሚያስብለው። ያው በዛን ጊዜ አንደኛ ስልጣን እንደለቀቀ የመጀመሪያው የብልጽግና ፓርቲ ሲመሰረት መመስረቻው ላይ ፍላጎት የሌለው እሱም እኛ የፈለግነውን የመጀመሪያውን በዳይኮተም ወይ ደግሞ አንዱ ኢትዮጵያ ውስጥ አራቱ ፓርቲ ብቻ ሌሎቹን የማይወክል ወይ ደግሞ አቃፊ ያልሆነ ፓርቲ ስለነበረ እነዚህን የብልጽግናን አስተሳሰብ አልቀበልም በማለት ረግጦ የወጣ ወይ ደግሞ ራሱን ገንጥሎ ትግራይ የገባ ነበር። በዛ ሰዓት እዛ ውስጥ ወደ ትግራይ ከገባ በኋላ የኢትዮጵያ መከላከያ ሰራዊት ውስጥ ያሉ በህወሓት ወይም በኢህአዴግ ስለተቀረጸ በህወሓት የትግራይ ተወላጆች የሆኑት መከላከያ ሰራዊት ውስጥ የነበሩ ሰዎች ህወሓት ከሄደ እኛ መኖር አንችልም ወይ ደግሞ እኛ አብዮታዊ ዲሞክራሲ ነው እንጂ የምናቀነቅነው ሌላ ሀሳብ አይደለም ብሎ ለ20-30 ዓመት ያደጉበትና የኖሩበት ስለሆነ ብዙዎቹ ከመከላከያ ሰራዊት ወጥቶ ወደ ትግራይ እንደገቡ ይታወቃል። ያ ወደ ትግራይ ሲገቡ ልዩ ኃይል ውስጥ ገቡና ብዙ ጊዜ ሁላችንም እንደምናውቀው ትርኢት ሲያሳዩ ለጦርነት ሲዘጋጁ እንደነበር ይታወቃል። የቀረው የሰሜን እዝ ለብዙ ዓመታት ከማንም በላይ ለትግራይ ህዝብ ጋሻና ወገን የሆነ ሰራዊት ነበረ። በዛን ቀን ያ ሰሜን እዝ ከትግራይ ማህበረሰብ ጋር እህል እያጨደለት የዋለ የነበረው ሰራዊት ነበር። ነገር ግን የህወሓት ሴራ እየተዘጋጀ የራሱን የትግራይ ተወላጆች ሰራዊቶችን ለይቶ የህወሓትን አቀንቃኞች የነበሩትን ለያይቶ እዚህ ያለ እዝ እንዴት እንመታለን ብሎ እቅድ አወጥቶበት ነበር። አቀዱበት። ሁላችንም እንግዲህ አንድ ሀገር ነው ያለ ነው። ፓርቲዎች የሀሳብ ልዩነት ሊኖሩ ይችላሉ። ስልጣን ይሄዳል ይመጣል። ሊሾሙ ይችላሉ፣ ላይሾሙ ይችላሉ። 20-30 ዓመት ኢትዮጵያን አስተዳድሮ ነበሩ። ይሄ ከዛ ሰዓት በሻዕቢያ ጦርነትም በተለያየ ጊዜ በረሃብ የሚሆን በደስታ በሀዘን የሚሆን በደስታ የሰሜን እዝ ሰራዊት ከትግራይ ህዝብ ጋር ነበር። ከነ ሁሉ አብሮ ሲችሉ ነበረ። ነገር ግን የህወሓት እንግዲህ ዛሬ ህወሓት የለም። በነበረው ነው የምናወራ። ህወሓት ዛሬ እንደ ፓርቲ ህጋዊ አይደለም፣ በህግ ተሰርዟል። ህወሓት አለን ብለን እናወራም። በጊዜው ግን ህወሓት ነበረና በዛ ሰዓት የሰሜን እዝ በተኛበት ቦታ ባለበት ቦታ ይሄ የማይባል መቼም የታሪክ ጉዳይ ታሪክ ተዘግቦ በታሪክ ይቀመጣል። የማይረሳ ታሪክ ነው። ያንን አባቴ ነው እናቴ ነው ቤተሰቦቼ ነው ብሎ የሚያምንና የሚጠብቅ ሰራዊት ህዝብ ዞሮበት የሰሜን እዝን አጠቃ። በሰሜን እዝ ላይ ሲያጠቃ ያለው አማራጭ ሰሜን እዝ ማጥቃት ማለት ትልቁ አቅም ያለ ሰራዊታችን እዛ አካባቢ ነው። ሙሉ መሳሪያም ያለ እዛ አካባቢ ነው። ሰሜን እዝ ከተመታ በቀላሉ ማዕከላዊ መንግስትን መቆጣጠር እንችላለን ብሎ ስለሚያስብ ያለው በሙሉ ካለው ከሁሉ አቅጣጫዎች ሰራዊቶች ያን የሰሜን እዝ ለማዳን ትብብር ተደርጎ እስከዛ ድረስ የተፈጠረው ሰራዊት ከዛ ውስጥ ነው እንጂ ያን የመጀመሪያውን ጦር ራሳቸው ከራሳቸው በላይ ማንም የለም እኮ። ከህወሓት በላይ በራሱ ላይ የመሰከረ ማን አለ? ጀምረናል ጨርሰናል ያሉት እኮ ጀግኖች ነበሩ በጊዜው። ማለት ጀግኖች ባይባሉም ካጆች ነበሩ። የሰሜን እዝ መተናል ሚሳኤልን እኮ ወደ ባህር ዳርና ወደ ኤርትራን እኮ የዘነዘሩት ሰዎች ናቸው።
ይህን ሁሉ አያስፈልገንም። ጦርነት አያስፈልገንም፣ በወንበር ላይ ቁጭ ብለን መወያየት እንችላለን ብሎ የፌዴራል መንግስት እኮ ከአንዴም ሁለትን ለብዙ ጊዜ ለሚኖር የኢትዮጵያ ሕዝብ ምስክር ነው። አንደኛ ምርጫ ሲያካሂዱ የምታስታውሱ ከሆነ ምርጫ አሁን 5ኛ ዓመታችን ጨርሰናል። 2012 ይመስለኛል የምርጫ ዘመን ሲያልቅ የምርጫ ዘመን አልቋል፣ ከዚህ በኋላ መንግስት የለም ተብሎ ብዙ ፕሮፓጋንዳ ሲደረግ ነበር። 2012 ደግሞ እንደ አጋጣሚ የኮቪድ ዘመን ነበረ። እንኳን በደሃ ሀገር በእንደኛ ሀገር አይደለም ያደጉት ሀገራቶችም ቢሆን ብዙ ዋጋ ያስከፈላቸው ጊዜ ነበር። ምርጫ አታካሂዱ ሲባሉ እኛም ምርጫ ማካሄድ ያለብን ተብሎ በራሳቸው ፍላጎትና በጉልበት ምርጫ አካሂደዋል። ይሄ ምርጫ በህገ መንግስቱ ህገወጥ ነው። ምርጫ ቦርድ ያልፈቀደው ምርጫ ማካሄድ የለበትም ተብሎ ሲከለከሉ እንኳን እኛንን የትግራይ ህዝብ ህወሓትን ነው የመረጠው፣ 5 ዓመት ምርጫ ስለጨረሰ ምርጫ ማካሄድ አለብን ተብሎ ምርጫ ሲካሄድ ያ ምርጫ ምንድን ነው የተባለው? የጨረቃ ምርጫ ነው፣ ህገ ወጥ ነው። አንድ ሀገር ውስጥ ነው ያለን፣ አንድ ህገ መንግስት ነው ያለ ነው። ይህ ህገ መንግስት በእነሱ የተቀረጸው ህገ መንግስት ነው። ስለዚህ ይሄ ትክክል አይደለም ተብሎ ያን ሁሉ ተዶን ወደ መጨረሻው እንደሚያስቡትና እንደሚያደርጉት ከትውልድ እስከ ሞት ወይ ደግሞ ምርጫ ቦርድ እስከሚሰርዝ ድረስ በጉልበት ወይም በኃይል የሚያስቡ ፓርቲ እንደሆነ ይታወቃል። ያንን ለማስፈጸም ያንን ሲያደርጉ ነበረና በጦርነቱ ጊዜ የመጀመሪያው ከሰሜን ዕዝን የመቱት ህወሓት እንደሆነ ይታወቃል ማለት ነው። ያን ምስክር ደግሞ ራሳቸው የህወሓት አመራሮችን የተናገሩት ዛሬ ወደኋላ ተመልሰን በዛ ሰዓት ሲናገሩ የነበሩት የህወሓት አፍ የሆነው ሚዲያዎቻቸውን ማገላበጥ ማየት ይቻላል። ስለዚህ ክርክር የሌለው ህወሓት ነው የመጀመሪያ ጊዜ ሰሜን ዕዝ ጦርነቱን የከፈተው ማለት ነው። ጦርነቱ በዛ ሰዓት አንዴም ሁለቴ ብቻ አይደለም። የመጀመሪያ ጦርነት ሰሜን ዕዝ ከተመታ በኋላ ካሉበት ቦታ ዕዞች ያንን ለማዳን ወደ ትግራይ ገብቷል። በሳምንት ውስጥ የፌዴራል መንግስት እኮ መቀሌን ተቆጣጥሮታል። የምታስታውሱ ከሆነ መቀሌን ተቆጣጥሮ ነገር ግን ህዝቡን በማይሆን አስተሳሰብ ስላሳዙት ጦርነት አንፈልግም ተብሎ እኮ ወታደር እንዲወጣ ተደርጓል። መንግስት እንደገና ፕሬዚዳንት እኮ ተመድቦላቸዋል በዛ ሰዓት እርግጠኛ ነኝ። አቶ ሙሉ ይባላሉ። ከዛ በኋላ ነው ቀን ዶክተር አብርሃም ተላከው እና በዛ ሰዓት ህዝቡ ይወያይ፣ የህዝቡ ለህዝቡ እንስጥ፣ እኛ በጉልበት ማስተዳደር አንፈልግም፣ የህዝብ ይንታ ይታይ ተብሎ ነው ሲደረግ የነበረው። አሁንም በሁለተኛ ላይም ነው ብሎ ጦርነት የከፈተ ህወሓት ራሱ ነው። ያን አውቃለሁ። ያን የመነሻውን የጦርነት አመጣጡ ህወሓት እንደሆነ በትክክል በዛ ሰዓትም የምናውቀው ይሄንን ጉዳይ ነበር። ልክ ነው። በወቅቱ የህወሓት ሚዲያ አፈቀላጤ ከነበሩ ሰዎች መካከል በአሁኑ ሰዓት በህይወት የሌለው አቶ ስኩትሬም የሰሜን ዕዝን መብረቃዊ እርምጃ ወሰድንበት የሚል ንግግር ሲናገሩ ነበረ። ይህንን ሲሉ የነበሩ ሰዎች ራሳቸው ጦርነቱን መጀመራቸውን አምነው የነበሩ ህወሓቶች አሁን ላይ አንዳንድ ትናንትና በብልጽግና ውስጥ ይሰሩ የነበሩ ለምሳሌ እንደ አቶ ታዬ ደንዳ አይነቶቹ ሰሞኑን በሚዲያ ብቅ ብለው የሰሜን ዕዝን ያጠቃው የፌዴራል መንግስት እንደሆነ ተናግረዋል። እና በወቅቱ እርስዎ ደግሞ እዛ ስልጣን ላይ ምን ስለነበሩ ከነሱ ጋርም በደንብ ስለሚያውቁት ይሄ ነገር ኦፍኮርስ ለእኛ ሳማኝ ነገር ነው። ምክንያቱም ራሳቸው የተናገሩት ነገር ስላለ ህወሓቶች እኛ ነን የጀመርነው የሚለውን አስረግጠው ነግረውናል። እንዲሁም መብረቃዊ እርምጃ ወስደናል ብለዋል። ግን አቶ ታዬ ደንዳ ይሄንን ከምን አንስተው ሊያወሩ ቻሉ? በቅርብ የአቶ ታዬ ድምፅ በውጭ አንድ ሰንፍ በረከቱ ሚዲያዎች ላይ ሰምቼዋለሁ።
ይሄንን ስሉት እነሱ ብቻም ሳይሆኑ እነሱ መሳዮችም ብዙ አሉ በየጊዜው። አሁን ታዬ ብቻ ሳይሆን ባለፈው አንዱ ገዱም ወጥተዋል፣ ሚልኬሳም ወጥተዋል። አንዳንዶቹም የወጡት ይኖራሉ። ነገር ግን ታዬ ይሄንን ሲል በጣም በሚገርም ሁኔታ ታዬ ከኛ ጋር የኦሮሚያ ብልጽግና ጽሕፈት ቤት ውስጥ የህዝብ ግንኙነት ኃላፊ ነበረ። በዛ ሰዓት ታዬ አንደኛ ከአመጣጡ ነው ከፓርቲ ውስጥ ያደገ ፓርቲ ውስጥ ህገ ደንብ የሚያውቅ ፓርቲ ውስጥ ዲሲፕሊን ያለው ወይ ደግሞ የሀሳብ የሚፋጭበት ቦታ ውስጥ አይደለም የመጣ ፓርቲ። ታዬ ከዛ ነው የመጣው። ከዛ ስላልሆነ የታዬ አመጣጥ ከዩኒቨርሲቲ ያው በታሪኩ እንደምናውቀው ዩኒቨርሲቲ ገባ። ከዩኒቨርሲቲ በኦነግ በትግል ስም ኦነግ ወደ ኦነግ ፍለጋ ወደ ሀረር ሄደ። ከሀረር ፍለጋ ሄዶ ሳይመቸው ተመለሰ፣ ታሰረ። በእስር ቤት ብዙ ጊዜ የቆየ ግለሰብ ነው። ነገር ግን ከዛ ከወጣ በኋላ በለውጡ ጊዜ ውስጥ ይነስም ይብዛ ድርሻዎቸውን ከተጫወቱት ተብሎ ከሚታሰቡት ውስጥ እሱም የተለያዩ ሰዎችም አሉ፣ ከውጭም የገቡም ሰዎች አሉ። ከዛ ውስጥ ታዬ ወደ ፓርቲ ስመጣ የመጀመሪያ ጊዜ ከኦፒዶ ወደ ኦዲፒ ሲቀየር ጊዜ ነው። በዛ ሰዓት ወደ ዝባት አዲስ ኃይል አዲስ ወጣቶች ወደ ፓርቲው እንቀላቀል በሚል ሀሳብ ስለነበረው ፓርቲው እሱንም እነ ሚልኬሳንም የተለያዩ ሰዎች አሁን ስማቸውን በትክክል ብዛታቸውንና ስማቸውንም ባላስታውስም ወደ ማዕከላዊ ኮሚቴ የተመለመሉበት ጊዜ ነበረ። ያንን ያደረጉት በጣም ብቃት ኖሯቸው ብስለት ኖሯቸው የፓርቲውን ወይ ደግሞ የፖለቲካን ሁሉ ነገር አውቆ አይደሉም። እዚህ ውስጥ ይብሰሉና እዚህ ውስጥ ይማሩ ለነገ ሀገር ሊጠቅሙ ይችላሉ ተብሎ ነው በዛ ሰዓት ወደ ኦዲፒ የገቡት። ነገር ግን እነዚህም ሰዎች ውስጣቸው ከልጅነታቸውን ያደገው የፓርቲ ስነ ምግባር በጣም ወሳኝ ነው። ለማንኛውም ለግለሰብም እንደ ተቋምም የፓርቲ ስነ ምግባር በጣም ወሳኝ ነው። በፓርቲ ስነ ምግባር ማለት ምን መሰለህ? አንተ እንደ አንድ ፓርቲ አባል ስትመለመል ትንሹ አደረጃጀት ህዋስ የሚባል አለ። በህዋስ ውስጥ በየጊዜው ሀሳብን እየገለጽክ ያልገባን እየጠየቅ የገባን እያስረዳክ የምትበስልበት እውቀትን በየጊዜው የምትጨምርበት ቦታ ነው። ሁሉ ትልቁ የመሰረት የቤዙ የፓርቲው ህዋስ ውስጥ ነው። ከዛ ወደ ላይ ከፍ ሲል መሰረታዊ አደረጃጀት ይባላል። መሰረታዊ አደረጃጀት የመጀመሪያው ትልቁ ስልጣን ያለው ደግሞ ጉባኤው ነው። እዛ ውስጥ ስላላደጉ እዛ ውስጥ ያንን ዲሲፕሊን ስላላወቁ በሙቭመንት ውስጥ የመጡት እንደመጡት ሁሉ ነገር ያስባሉ። ይህንን በሚመጡበት ሰዓት በትክክል ሁላችንም የምናውቅ ከሆነ ብዙ ሰው 2008 9 10 ማይክና ላይክ ብዙ ሰው በልተዋል። ብዙ ሰው በዚህ በሶሻል ሚዲያ ላይ ሁሉም ሰው ፖስት ያደርጋል። ያንን ፖስት ያደረገው ውስጡ ትክክል ነው ትክክል አይደለም የሚገምተው ሰው በቃ ታጋችን ነው ይላል። ብዙ ላይክ ስታገኝ ለካ እኔ የተናገርኩት ትክክል ነው ብሎ የሚገነዘብ በነበረ ጊዜ ማይክ ወስዶ በተናገረ ሰው ሁሉ ሰው በሚያጨበጭብበት ጊዜ ሰውን ከመንገድ ያሳተው በጣም በሚገርሚ ነገር ማይክና ላይክ ነው። ይህን ነው እነዚህን ያመጧቸው እንጂ ከነሱ እጥፍ ስንት እጥፍ የሚበልጡ ስንትና ስንት ታጋዮች ስንትና ስንት እውቀት ያላቸው ሰዎች አሉ። ስለዚህ አቶ ታዬ ይህንን ስሉ እኛ በመጀመሪያውኑ እስከ 2013 ምርጫ ሲካሄድ ድረስ የፓርቲው አፍ ነበር። አንድም ቀን በሚዲያ ላይ ወጥቶ
የብልጽግና አካሄድ ትክክል አይደለም አላለም። ነገር ግን የጀመረው መች ነው ብለን ማሰቡ ነው። የጀመረው አንደኛ እስከ ምርጫው ድረስ ያላለው ሰውዬ ምርጫ ተካሂዶ ምን ይጠበቃል የሚል ደግሞ ሰው ማሰብ ማሰላሰል ይፈልጋል። ሁሌ ምርጫ ሲካሄድ ምርጫ ተካሂዶ በማግስቱ በህጉ በሚፈቅደው ስርዓት መንግስት ይሰየማል። መዋቅሮቹ ይስተካከላሉ። መዋቅሮቹ ታዬ የመጀመሪያው ድምፅ የሰማ ነው በተቃውሞ ምርጫ ተካሂዶ የኦሮሚያ ክልል መንግስት መዋቅር ሲዋቀር ነው የሰማ ነው። ታዬን የህዝብ ተወካይ የክልሉን የህዝብ ተወካይ ያደረገው ብልጽግና ነው። ይህ ግልጽ ነው። ነገር ግን ወደ ምክር ቤት ስትገባ አንደኛ የመጀመሪያው ህዝብ የመረጠው ፓርቲን መረጠ። ፓርቲው በህገ ደንቡ ውስጥ ሊመራልኝ ይችላል፣ መንግስትን ሊመራልኝ ይችላል የሚል ፓርቲ ነው የሚሰይመው። ፓርቲው ሲሰይም ነው የምክር ቤቱ የሚያጸድቀው። ይሄ ግልጽ ነው። ይሄ የውስጥ አሰራር ደንብ አለ ማለት ነው። ይህንን ታዬ ይህንን ስለማቅ ዳይሬክት በምክር ቤቱ ላይ እኔ ነኝ የሚወስነው የሚል ስሜት እና ወይ ደግሞ የግል ፍላጎቱን በትክክለኛ ባይታወቅም እኔ ታጋይ ነኝ፣ እኔ ነኝ የናገር ሊመራ ይችላሉ የሚል ስሜትም ሊኖር ይችላል። ከዛ ቀን ጀምሮ ፕሬዝዳንት ከተሰየመ በኋላ ታዬ ሆድና ጀርባው መሆን ጀመረ ማለት ነው። ኦኬ። አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት ከሆኑ ጀምሮ ነው እንዲህ አይነት ስሜት ያደረበት? ፕሬዝዳንት ከሆኑ ጀምሮ ሳይሆን መጀመሪያም ፕሬዝዳንት ናቸው ማለት በአዲሱ ምርጫ በምርጫው ላይ ግን እሳቸውም ፕሬዝዳንት ሆነው ተሰየሙ። ለምን ፓርቲው የመጀመሪያው ምርጫ ነው ያካሄደው። ብልጽግና ከተቋቋሚ በኋላ የመጀመሪያው ምርጫ አካሄደው ጊዜ ነው። ከዛ በኋላ ምክር ቤት አፈ ጉባኤ ስትሰየም ነው ጀመረው። የመጀመሪያው እኮ አፈ ጉባኤዋን ነው። አንተ ፓርቲው ይችላል ብሎ ካመነብህ አንተ እንደ ግለሰብ አይችልም ማለት እንደ መብት ሊኖር ይችላል። ግን የብዙሃን ድምፅ ደግሞ ይሰማል። እዛ ውስጥ ያለው የምክር ቤት አባል ይሆናል ብሎ እጅ ካወጣ የበላይነት የድምፅ ወይ ደግሞ የሀሳብ በላይነት መከበር ግድ ነው። የዲሞክራሲ አንዱ አካል ነው። በዛ ሰዓት ነው አይሆንም ብሎ የጀመረው። ከዛ ጊዜ ጀምሮ አሁን ያልከውን ወደ ተባለውን ስመጣል መጀመሪያውን እንዳልኩ በተለያዩ መድረኮች ላይ እኔም እንደ አንድ አካል ስሳተፍ ነበረ። እሱ ያለው ጠቅላይ ሚኒስቴሩ ከአንድም ሁለቴ ሶስቴ መጥቶ አወያይቶናል። ግልጽ ነው። ለምን አመራር ነውና በምንወያይበት ሰዓት ላይ ከአንደበታቸው አንዱን ወደ ራሳቸው ይዞ አንዱ ወደዛ የሚገፉት ለደቂቃ አልሰማውም። እኔ ይሄ ግልጽ ነው እኮ እስካሁንም እስከ 7 ዓመት ሲመሩ የነበረ በተለያዩ ጊዜም ሲያወሩ የነበረ ሁላችንም የምንታዘብ ነው። ያንን የምንላቸው ነገሮችን ስንገነዘብ አንደኛ ታዬ ስላለና ጠቅላይ ሚኒስቴሩ ይላሉ የሚል ሀሳብ አይኖረኝም። ምክንያቱም የመጀመሪያው ፓርቲው ሲቋቋም ስንወያይ ስንሰለጥን የመደመር ፍልስፍናው ላይ ምንድን ነው የሚለው? የመጀመሪያው ሰው ነው ይላል። ሰው ማለት ኢትዮጵያዊ አልፎ ለዓለም ነው የሚለው። ሁሉም ተፈጥሮ ሰው እስከሆነ ድረስ አማራ አይልም፣ ኦሮሞ አይልም፣ ትግሬ አይልም፣ ሶማሌ አይልም፣ አፋር አይልም፣ ምን አይልም፣ ሰው ነው ይላል። ሰው ሲል እዚህ ውስጥ ነው አለ ማለት ነው። ኦሮሞ እዛ ውስጥ ነው ያለ፣ አማራ እዛ ውስጥ ነው ያለ፣ ትግሬ እዛ ውስጥ እንኳንስ የኢትዮጵያ አይደለም ለአፍሪካ አሁን ምንድን ነው የሚሉት? ለአፍሪካ ኢትዮጵያ ምን ትሆናለች ነው? ተምሳሌት ትሆናለች ነው የሚባለው። አየህ አይደል? ብልጽግናው እኮ የሚታገለው ኢትዮጵያ ለአፍሪካ ለዓለም ተምሳሌት የምትሆን ነው የሚለው እንጂ ለተወሰነ ቡድን አይደለም። ከዚሁ መገምገም ይቻላል። ተግባሩን ደግሞ ልንመጣበት እንችላለን እንጂ ያንን የተባለው እኔ በግሌም ያልሰማውም እንዳልተባለው ደግሞ 100% መናገር ስለሚችል ነው። እንግዲህ አቶ ታዬ ደንዳ በወቅቱ ከእርሶ ጋርም እዛው ስለምትተዋወቁ መንግስትም
እንደዚህ አይነት ሀሳብ እንዳልሰጠ ሀሳብ ሰጥተውኛል። አንዳንድ ትንሽ ግርታዎች መጥራት ስላለባቸው ነው እነዚህን ሀሳቦች እያነሳን ያለ ነው እና ህወሓት ወደ ጦርነት በገቡበት ሰዓት ትዝ የሚለን ከሆነ ሀሳባቸው የነበረው ሁለት ነው። ከተቻላቸው ፌዴራል መንግስቱን ጥለው ተመልሰው የፌዴራል መንግስቱን መቆጣጠር ነው። ካልተቻላቸው ደግሞ ትግራይን ገንጥሎ ዲፋክቶ ስቴት መመስረት ነበረ ሀሳባቸው ማለት ነው። ይህንን ደግሞ ጠቅላይ ሚኒስቴሩ በደንብ የሚያውቀው ጉዳይ ነበረ። እንዲሁም የኢትዮጵያ ህዝብም በደንብ ያውቅ ነበር። ምክንያቱም በተደጋጋሚ ይነግሩን ነበረ በሚዲያዎቻቸው ማለት ነው። ይህንን የሚሉ ሰዎች ጠቅላይ ሚኒስቴሩም ደግሞ ይህንን በሚገባ እያወቁ እንዴት የአማራ ክልል ላይ ህወሓቶች እንዲገቡ ጠቅላይ ሚኒስቴሩ ሊፈቅዱ ይችላሉ? ማለት ምክንያቱም ቀጥታ ያ ቦታ ስትራቴጂክ ቦታ ነው። ኦልሬዲ የአማራን ክልል ከተቆጣጠሩ ቀጥሎ ሊኖሩ የሚችለው ኦሮሚያ ነው። ከዛ ወደ አዲስ አበባ ነው የሚመጡት። ስልጣኑን ለማጣት ነው የሚፈቅደው ወይ ጠቅላይ ሚኒስቴሩ ወይንስ አቶ ታዬ ላይ እየዋሹን ነው? ይሄ በግልጽ መናገር የሚቻለው ከውሸትም ውሸት እንደዚህ ቤት ነጭ ያለው ነጭ ውሸት ነው ማለት ይቻላል። ምክንያቱም ልንገር ጠቅላይ ሚኒስቴሩ አማራ ክልልና ትግራይ ክልል ለሱ አንድ ነው። ወደ አማራ ክልልም የሚያስገቡበት ምክንያት የላቸውም። ትግራይ ክልልንም የሚዋጉበት ምክንያት የላቸውም። ዋናው ትልቁ እኮ ለይተህ ማወቅ ያለብህ እኮ ጠላትን ነው መምታት ያለብህና መታገል ያለብህ እኮ ጠላቱን ነው እንጂ ህዝብ አይደለም። ለብልጽግና የትግራይ ህዝብም ህዝቡ ነው፣ የአማራ ህዝብም ህዝቡ ነው፣ የኦሮሞ ህዝብም ህዝቡ ነው። አንተ አንድ መንግስት ሆነ ጠላትን የምትዋጋ ብቻ ላይ በሜዳክ ላይ አትዋጋም፣ በሜዳው ላይ ነው የምትዋጋው። ለምን? ጦርነት ነው። ጦርነት አይደለ? በትክክለኛው ስለ ጦርነት እንኳን በትክክል ባንናገር ጦርነት ከገባ በኋላ ጠላቱም ስሞት ወዳጅም ሲሰዋ ይህንን ያህል የሚመጣው ክሳራ በትክክል ለይተህ አታውቀውም። ጦርነት ውስጥ ግን የመጀመሪያ መጨረሻው አማራጭ ሰላም ነው የሚፈለገው። ታዬ እንዳለው ወደ አማራ ክልል አውቀን ነው ያስገባ ነው ብሎ የሚያወራ እንኳንም ጤነኛ ሰው በሽተኛ ሰው ማረገውም እንኳንስ ጠቅላይ ሚኒስትር በሀገር ደረጃ ላይ በዓለም አቀፍ ደረጃ ላይ ኢንፍሉዌንሻል ፐርሰን ናቸው አይደል? ይሄ ግልጽ ነው። እንኳንስ በግልጽ ጤነኛ ሰው ያማቅ ገና ሰው ራሱ እንደዚህ አይነት አያረግም፣ አይናገርም። ከነሱ አንደበት ደግሞ ይሄ ይወጣል የሚል እምነትም የለኝም። እንደማይሉ ማውቃለሁ። መድረኩም ላይ ስለነበርኩ አላሉም። ይሄ ግልጽ ነው። ሁለተኛ አብሮ የሚመሩት ከማን ጋር ነው? ብልጽግና እኮ ከኢትዮጵያ ህዝብ ጋር ነው የተቋቋመው አይደል? የአማራ አመራር እዛ ውስጥ የለም? የአማራ አመራር እዛ ውስጥ እኮ አለ። ለምሳሌ እንውሰድ። ገዱ በዛ ሰዓት ምን ነበር? ገዱ የውጭ ጉዳይ ሚኒስትር ነበር። የአማራ ክልል አመራር አልነበረ? ጦርነቱ ሲመራ ራሱ ወሎ ላይ ሆኖ አይደለም ጦርነቱ ይዋጋ ያለው ሲመራ ነበረው። ስለዚህ ከዚህ በላይ ማስረጃ ምን እንፈልጋለን? የአማራ አመራር ምክትል ኤታማዦር ሹሙ አማራ አይደለም? እንዴት ሆኖ ነው ታዲያ? ምክትል ጠቅላይ ሚኒስትሩ አቶ ደመቀ አማራ ናቸው። እንዴት ይታሰባል? እንዴትም ይደረጋል? ሁለተኛ አንድ ሀገር ለአንድ ሀገር እየታገልክ ለኢትዮጵያ ብለህ እየታገልክ ከኢትዮጵያ እንዴት አንድ ሰፈር ወይ አንድ ቦታ አውቄ ነው የሚባል ሀሳብ ከዘበትም ዘበት ነው ሰው። ስለዚህ ጠቅላላ ስናደርገው አቶ ታዬ ደንዳ ይሄን ሀሳብ ከልባቸው ያመነጩት እንጂ በወቅቱ የተነገረ ንግግር አልነበረም ማለት ነው። እንደዛ ብለን እንውስድ። እሺ ጥሩ። እንግዲህ አሁን ሰሞኑን በጣም እንደዚህ አይነት ሀሳቦች እየመጡ ነው ከተለያየ ቦታ ማለት ነው። ከትግራይም ከኦሮሚያም ከአማራም ክልል ያሉ ሰዎች ጠቅላይ ሚኒስቴሩን ስም እያነሱ ማጠልሸት አዲስ ስትራቴጂ ሆኗል። በተለይ ከሚዲያ ካምፔኑ በኋላ የመጣው ነገር ማለት ነው። አብረው በብልጽግና ውስጥ ሲሰሩ ከነበሩ መካከል አቶ ገዱ አንዳርጋቸው፣ ታዬ ደንዳ፣ ዶክተር ሚልኬሳን የመሳሰሉ ሰዎች እየተነሱ የጠቅላይ ሚኒስቴሩን ስም እያብጠለጠሉ ይገኛሉ። እውነት ለህዝቡ አስበው ከሆነ
ጠቅላይ ሚኒስቴሩን መቃወም የነበረባቸው አሁን ነው ወይ? ለምን ያኔ በጦርነቱ ወቅትስ አልተቃወሙም? ኦኬ እሺ፣ ያኔ ፈርተው ነው ብለን እንኳን ብናስብ አሁን ከተለያየ አቅጣጫ በኩል ታይም መሆኑ የሆነ የሚመራቸው አካል እንዳለ ግንዛቤ አይሰጠንም ወይ? ቢኒ፣ ዋናው ትልቁ የኢትዮጵያን ፖለቲካ በትክክለኛ ማወቅ ካለብክ አንደኛ የኢትዮጵያን ሕዝብ ነጻነት ሊያመጣለት የሚችል አንድና አንድ የራሱ የኢትዮጵያ ሕዝብ ነው። ነጻነት የሌለው ሰው ስደተኛ ለኢትዮጵያ ሕዝብ ነጻነት ሊያመጣ አይችልም። ይህንን ያዝ። አንተ ለራሲ ነጻነት ያልኖረ ሰው እንዴት ለኔ ነጻነት ልታመጣ ወይ ደግሞ ስለ እኔ ነጻነት ማውራት ትችላለህ? አንድ ይህንን ያዝ። ሁለተኛ ነጻነት መሸከም ያቃተው ሰው ሁል ጊዜ ስደትን ይመኛል። እነገዱ መላላኪን የለመዱ ስለሆኑ ነው እንጂ በዚህ ዘመን በዚህ ጊዜ መሰደድ አያስፈልጋቸውም ነበር። በእድሜም ይሁን በስልጣንም ይሁን ትልቁ ከተሰደድክ በኋላ ለመኖር ደግሞ መፍትሄ ትፈልጋለህ። ውጭ ሀገር ለመኖር ለዛኛው አገር እኔ የተሰደድኩት በፖለቲካ ነው ብለህ ለመስወድ መጫው አለብኝ፣ መሳደብ አለብኝ። ለኢትዮጵያ ሕዝብ ሳይሆን ለራሳቸው ነው የሚጫወቱት። ለመኖር ስሉት ግሪን ካርድ ሊያገኙ ሊፈልጉ ይችላሉ። ገብቶሃል አይደለም? ለራሳቸው ጥቅም ካልሆነ በስተቀር ለኢትዮጵያ ነጻነት አስበው አይደለም። ለኢትዮጵያ ነጻነት አስበው አይደለም። ሁለተኛ ባለፈው ሳምንት በፊት አንድ ካምፔን ነበረ። አይቴ ከሆነ በዓላማም በየትኛውም አይዲዮሎጂ ሳይኖራቸውም እየኖራቸው የሚመስሉ የማይስማሙ ሰዎች ሲስማሙ አየናቸው። የማይስማሙ በኢትዮጵያ ላይ የማይስማሙ ሰዎች በጣም ጫፍና ጫፍ የረገጡ ጽንፈኞች፣ ነገር ግን ለጥቅም ለኢትዮጵያ ለማፍረስ ግን የሚስማሙ አየናቸው። ሰላም ይቁም፣ ሰላም ሲያደፍርስ የነበሩ እነሱ ናቸው። ግን ሰላም ይቁም ብሎ የሚዘክሩት ደግሞ እነሱ ናቸው። ሰላም ይምጣ፣ ጦርነት ይቁም ብሎ አንድ ካምፔን ፈጠሩና ጥሩ ያው ጊዜው የቴክኖሎጂ ጊዜ ስለሆነ ጥሩ ሸቀሉ። ወደ 500 ምናምን ሺህ ሰው ሲያይ ከዛ ውስጥ ወደ 200-300 ሺህ እኮ የመንግስቱ ወይ ደግሞ ምን ይሉ ይሁን እነዚህ እብዶች ምን ይሁኑ ብሎ የሚያቸውን ሰዎች የራሳቸው ሰው ሊመስላቸው ይችላል። ብዙ ጊዜ የተሸወዱት ብዙ ሰዎች የሚሸወዱት እንዲህ ናቸው። የማይደግፋቸው እነሱ ምን ይሉ ይሁን ብሎ ሲያዳምጣቸውና ሲያቸው ይህ ሁሉ ሰው እኮ እነሱን የሚደግፉ የሚመስላቸው ራሳቸውን እንደ አንበሳ የሚያዩት ነገር ግን ድመት የሆኑት ሰዎች ናቸው የተሸወዱት። እነዚህ ከዚህ መማር አለበት፣ ከዚህ ማወቅ አለበት። የማይስማሙ ሰዎች ሲስማሙ ምን ለማድረግ ነው? አንድና አንድ ጀርባቸው በዶላርም የሚደግፍ አካል አለ። ሁለተኛ እነዚህ ሰዎች እንዲህ ካልሆነ መኖር እንደማይችሉ እርግጠኛ ነኝ። በሚዲያ ላይ ዛሬ ታጋይ መስሎ የሚጮት በሙሉ በኢትዮጵያ ብር ነው። እዛም የሚኖሩት በኢትዮጵያ ብር ነው። ቢኮዝ እዚህ በነበሩ ሰዓት ምን ሲያደርጉ እንደነበሩ ይታወቃል። እዚሁ አመቻችተው ሰርቆ ምን አድርገው ውጭ ሀገር ቁጭ ብለው ወደዚህ ተኩሱብናል። በኢትዮጵያ እንዲህ ካላደረጉ መኖር አይችሉማ፣ ያልቃል። ብዙዎቹን ያቸው ብዙ ያለፉት ፖለቲከኞችን ያቸው በደርግ ጊዜ ሲቃወሙ፣ በኢህአዴግ ጊዜም ሲቃወሙ፣ በብልጽግና የሚቃወሙ እኮ አሉ እኮ። እነዚህ ሁሉ ለምንድን ነው? እውነት አይዲዮሎጂያቸው በየትኛውም ስርዓት ውስጥ አንድም የማይስማማቸው መሆናቸው ነው? አይደለም። ዋናው ትልቁ ትግል አይደለም። ዋናው ትልቁ በዳ ህዝብ ላይ ህይወታቸው ምን ኢንካም ነው መኖር ነው። ለዚህ ነው የሚስማሙት። ለዚህ ነው እንደሚሉት ገብቶሃል አይደለም? ትግል እኮ በኢህአዴግ ጊዜ ትግል አለ። እነ አብይ እኮ የወጡት እኮ በኢህአዴግ ጊዜ ታግሎ ነው የወጡት እንጂ ከውጭ አልመጡም አይደል እንዴ?
ሁሉም ዛሬ ያሉ እኮ አመራሮች እኮ ከውጭ የመጣ የለም እኮ እዚህ ውስጥ ሆኖ ነው። እዚህ ውስጥ እኮ በሀሳብ ሲጨፋጨፉ ሲታሰሩ ገብቷል ሲወጡ ውስጥ ሆኖ አመራር እንዴት እንደሆነ ከታች ጀምሮ እየተማሩ የሀገር ፍቅር ውስጣቸው እየመጣ ነው መምራት። እነዚህ ግን ይህንን የላቸውም። ብታመጣቸው የመጡ እኮ እኔ ያውቋቸዋለሁ። አመራር ላይ መጥተው ምንም ነገር ሳይሆኑ ተመልሰው ሄደዋሉ። ለምን አልመሰለንም አሉ። ለካ አመራርነት ይህንን ያሉ ቻሌንጅ ነው እንዴ ብሎ የተመልሱ አሉ። አሁን አቶ ገዱ አንዳርጋቸውን አሁን ለምሳሌ ስናነሳቸው ከአማራ ክልል ፕሬዚዳንትነት ቀጥታ ወደ ፌዴራል ሲመጡ የውጭ ጉዳይ ሚኒስቴር እንዲሆኑ ነበር የተደረገው በወቅቱ ማለት ነው። እና ኢትዮጵያ የውጭ ጉዳይ ሚኒስቴርነት ማለት በጣም ትልቅ ነው። ኢትዮጵያ ሁሉ ጉዳዩን የውጭ ጉዳዩን ነገሮች በሙሉ የሚከውንላት አካል ነው የተቀመጠው አካል። ግን በዛ ልክ አልነበሩም። እውነትን ገዱ አንዳርጋቸው በዛ ደረጃም ችሎታም አልነበራቸውም። እንዲሁ ለውለታ የተሰጣቸው ወይም ሜርሲ ነው ብዬ ነው የማስበው። ከዛ ደግሞ ሰርቫይቭ አድርገው መቀጠል ስላልቻሉ ከቦታው ሲነሱ የጠቅላይ ሚኒስቴሩ ደግሞ ተቃዋሚ ሆነው እንዳሉት አሁን ገንዘብ ጀነሬት እያደረጉ ይገኛሉ። እሺ እዚህ ላይ አቶ ታዬ ደንዳ ያነሱት ሌላ ሀሳብ አለ። ጠቅላይ ሚኒስቴሩ የሸወዱን ኢትዮጵያ ፍቅር ፍቅር እያሉ ነው የሸወዱን ይላሉ። እውነት የኢትዮጵያ ሕዝብ በጠቅላይ ሚኒስቴሩ ተሸውዷል ወይንስ አቶ ታዬ የውሸት ፈጠራ ፈጥረው ነው ሊያሳምኑን እየሞከሩ ያሉት? አሁን ቅድም ባልከው ገዱም ሌሎችም አንድ ነገር ልጨምርና ወደዛ ልምጣለን። የተለመደው አንድ ፖለቲካ ኢትዮጵያ ውስጥ ፖለቲካ ውስጥ ነገር አቅም ካለም ከስልጣን ከወረድክ ዲሲፕሊን ጉድለትም ኖሮ ከስልጣን ከወረድክ የመጀመሪያው መሸሻ ወይ ወደ ብሔር ነው ወይ ወደ እምነት ነው። ይሄ ነው ትልቁ በሽታ። ትልቁ በሽታ ይሄ ነው። አሁን ገዱ ሆነ ታዬ ሁለቱም ገዱ አማራ እያለ ነው፣ ታዬ ኦሮሞ እያለ ነው አይደል? እነዚህ ሁለቱም ደግሞ አንድ ቋት ውስጥ ነበሩ፣ የብልጽግና አመራር ነበሩ። አሁን ከስልጣን ላይ ከተነሱ በኋላ ነው ስለ አማራና ስለ ኦሮሞ ታያቸው አይደለም ብያለሁ እኮ። የመጀመሪያው ራሳቸውን የማዩበት መነጽር ስህተት ስለሆነ ነው። እኔ ስልጣን ላይ ነበርኩ፣ ዛሬ ምርጫ የግል ስራ መረጥኩ። ፓርቲው በነበርኩ ሰዓት ላይ በውስጥ ደንብ ውስጥ በሚታገል ትታገላለ፣ ግን ፓርቲውን ጠላት አላደርገውም። ለምን? አንተ አምነህ ፈቅደህ የገባህበት ፓርቲ ውስጥ መታገል ያለብህ ክፍተቶችን ትታገላለህ። ጠላት ግን አታደርግምና የጠላቱን ጥቅም ግን ወደ ብሔር ወደ ህዝብ ግን ማውረድ የለብህም። አንድ ትልቁ ይሄ ነው በሽታው። ሁሉም የአቅም ጉዳይ ሊሆን ይችላል፣ የአስተሳሰብ ጉዳይ ሊሆን ይችላል። ሁለተኛ የእይታ ራስን የምታይበት መነጽር። ምናልባት አቅሜን የማይደርስበት ቦታ እኔ ጠቅላይ ሚኒስትር ይሆናሉ ብለህ ራስን ጠብቀ ፓርቲው ጠቅላይ ሚኒስትር ካላረገ ተቃዋሚ መሆን አለብህ ብዬ አላምንም። አሁን ትልቁ በሽታ ይሄ ነው። እነገዱም እነታየን የሚያጋጥማቸው አቅማቸውን በትክክለኛ ሳዩ መስታወት ፊት ለፊት ይቆሙና አንበሳ ነኝ ብሎ ራሳቸው ያሉ፣ ነገር ግን እነሱ አንበሳ አይደሉም። አይካረል እዚህ ጋር ነው። ለዛ ወጡና ወደዛ። በሁለተኛ ላይ ፍቅር ብሎ ሸወደን የሚሉት የኢትዮጵያ ሕዝብ አልተሸወደም። እነሱ ግን ተሸውዷል። ለምን? ያሰቡበት መንገድ በዛ አይደለማ፣ በዛ ሰዓት አልነበረም። የኢትዮጵያ ሕዝብ ግን እውነት ነው ፍቅር ነው ብሎ እስከ ዛሬ ድረስ እያመነ በአፍ ብቻ አይደለም እኮ በተግባር አሁን የኢትዮጵያ ሕዝብ የተሸወደው ምኑ ጋ ነው ብለህ ብትጠይቃቸው መመለሻ አይችሉም። የኢትዮጵያ መንግስት አመራር ሆነ ስትመራ እኔ እንደ አጋጣሚ ከወረዳ ጀምሬ ከአመራርነቴ ከወረዳ ነው ጀመርኩት። ወረዳ ላይ መርቼዋለሁ፣ ዞን ላይ መርቼዋለሁ፣ እስከ ክልል ላይ መጥቼዋለሁ። አመራር ሆነ ሲሰራ በተቻለ መንገድ ለህዝብ የሆነ ነገር ላምጣ ብለህ ነው የምታስበው።
ለህዝብ የሆነ ነገር ላትርፍ ብለህ ታስባለህ። ቀን ከሌሊት ገጠር በእግር ሄደን እናውቃለን፣ አድረን እናውቃለን፣ ተርበን እናውቃለን። ሁሉ ነገሮች አድርገህ አመራር ላይ በነበርክ ሰዓት ቻሌንጆች አሉ። ሁሉም እኩል ማለት አይቻልም። በየዘርፉ ልዩነት ሊኖረው ይችላል። ነገር ግን ለኢትዮጵያ አተርፋለሁ ብለህ የምታስበው ነገር ይጠቅማሉ የምታስበው ነገር ራዕይ ውስጥ የምታይ ነገር ሁሉ በተቻለ ነገር ማድረግ ትሞክራለህ። ዶክተር አብይ ወደ ስልጣን ከመጡ ስለ ፍቅር ሲዘምሩ ህዝቡ እያንዳንዱ ሰው ከመገዳደል ከጥላቻ ወደ ፍቅር ይምጣ ነው የሚያገናኝን። እኔና ባንተ በእኔና አንተ ጊዜ በ6-7 ዓመት ውስጥ አሁን የኢትዮጵያ ሽታ እየተወራ አይደለም? በሁሉም ክልል ሂድ፣ ክልላዊ አስተሳሰብ እየቀነሰ አይደለም? የኢትዮጵያዊ አስተሳሰብ እየጨመረ የመንደር አስተሳሰብ እየቀነሰ አለምጣ። የቱ ጋር ነው ታዲያ የምንሸወደው? ያው ኢቭን እኮ የሰሩትን ስራዎች እኮ ማየት እንችላለን። ጠቅላይ ሚኒስትሩ በ7 ዓመታት ተአምር የሚባሉ ስራዎችን ሰርተዋል። ለኢትዮጵያ ሕዝብ ያላቸውን ፍቅር በመስራት ነው ልታሳይ የምችለው፣ ሌላ ነገር እኮ አይደለም። ምክንያቱም ቦታው የሚፈልገው ስራ ነው፣ ወሬ አይደለም። እነ ገዱ እነ ታዬ ደግሞ እንዲሰሩ እድል ተሰጥቷቸው ነበር። ማለት የውጭ ጉዳይ ነበሩ ገዱ አንዳርጋቸው፣ ኢትዮጵያ መስራት የሚችሉበት ኦፖርቹኒቲ ነበረ። ታዬ ደንዳም የሰላም ሚኒስቴር ሆኖ እንዲሰሩ ተደርገው ነበረ። መስራት እንዲችሉ እድል ተመቻችቶላቸዋል። ግን እንደ ጠቅላይ ሚኒስቴሩ መስራት አልቻሉም። ዘን ወጥተው መቃወም ነው የጀመሩት። ሲቃወሙ ደግሞ እያነሱ ያሉት ሀሳብ እንደዚህ አይነት ሀሳቦችን ነው እና ይህ ፍቅር የሚለው ሀሳብ ምንድን ነው? እይታችን ከስራ አንጻር ከሆነ ምንድን ነው ፌል ያደረገው ነው የኔ ሀሳብ። አሁን በእኛ ሀሳብ ፌል ያደረገው የለንም። ሰርተን በተግባር እያሳየን የሚታይ ጉዳዮች ናቸው። አሁን በስራ ተግባር የመደመር ውስጥ ድንጋይ አንድ ነገር ምን ይላል መሰለ፣ በፉክክርና በትብብር ነው እቺን ሀገር የምናጸናት። በፉክክርና በትብብር ሲባል ምን ማለት ነው? ለምሳሌ አንድ ኤግዛምፕል ልውሰድልህ። የማራቶን ሯጮች ረዥም ሰዓት ስለሆነ ረዥም ኪሎ ሜትር ስለሆነ አብሮ ሮጣሉ። አብሮ ሲሮጡ የመጀመሪያው እስከ ሰዓት ምንድን ነው የሚደረገው? ይደጋገፋሉ። አንዱን ያጣጥላል፣ አንዱን ያዳክማል። እኛ የምናዳክመው ነገር ምንድን ነው? እኛ ድህነት ነው፣ ረሃብ ነው፣ ችግር ነው፣ ኋላ ቀርነት ነው የምናዳክመው። ገብቷል? አንዱ ደግሞ እየተደጋገፈ ሲሄድ ደግሞ ልማትን ነው፣ መደጋገፍ ነው። አየካል የመጨረሻው ዙር የተወሰነ ኪሎ ሜትር ስትቀር ግን ምንድን ነው? ፉክክር ነው። ለምሳሌ የኛ አትሌቲክሶች እንደ ከዚህ በፊቱ ለምሳሌ እንደ ኃይሌ ቀነኒሳ ስለሺ በነበሩ ሰዓት 10 ሺህ ሩጫ የምታስታውሱ ከሆነ አረንጓዴ ጎርፍ በሚባልበት ሰዓት ማሸነፍ ካስተማመን ወዴት ይገባሉ? እነዚህ ሶስቶቹ ወደ ፉክክር። ፉክክሩ ምንድን ነው? መጠላለፍ አይደለም፣ ሰዓትን ማሻሻል ነው። እኛ የምናሻሻለው ሰዓት ምንድን ነው? ኢኮኖሚን ነው። እና የምናሻሻለው ምንድን ነው? ማህበራዊ ኑሮችን ነው። የኑሮችን ዘዬ ነው የምናሻሽለው። የመጨረሻው አንዱ ነው ጎልደን የሚያነሳው። ኢትዮጵያ ናት ጎልደን ነው የምታነሳው። እነዚህ አሁን ያልኩ ያነሳሁት እነዚህ ሰዎች ሩጫ ጀመሩ፣ መሮጥ አቃታቸው። መሮጥ ሲያቅታቸው እግር የሚያስፍ አሰቡ። ሯጮቹ ግን ተጠልፎ ሊወርቁ አልቻሉም። ገብቷል? ሯጮቹ ተጠልፎ ሊወርቁ አልቻሉም። ኢትዮጵያ ዛሬም ነገም ተጠልፋ ልትወርቅ አልቻለችም። አየካረ። ስለዚህ የተሰጣቸውን እድል ስላልተጠቀሙ ኋላ ቀሩ፣ ወደቁ። እዛው ይጮዋሉ፣ ሰበብ ያመጣሉ። ለምን ወደክ ብባል እኔ አቅቶኝ ነው ወደኩ የሚል ሰው አለ? ተጠልፌ ነው ይላል። ወይ ወቅቶኝ ነው ወይ አሞኝ ነው ወይ ምን ይላል። ያን ፔን ባለቤቱ ያውቃል። ባይዞይ አይደለም ማለት አይደለም። በፖለቲካው እይታ ግን እነዚህ
መሮጥ አቅቷቸው ከአቅማቸው በላይ ስለሆነ ነው የኋላ ቀሩት። ጠቅላይ ሚኒስትሩን አብዝተው ከሚቃወሙ የኦሮሞ ሊቃን መካከል አንደኛው እና ዋነኛው ብለን ከምናነሳቸው ብዙ አሉ። በእርግጥ ዶክተር ጸጋዬ አራርሳ የምናስታውሳቸው ናቸው። በጣም አብዝተው ነው የሚቃወሟቸው ጠቅላይ ሚኒስትሩ ማለት ነው። እሳቸው ሰሞኑን በሰጡት ቃለ መጠይቅ ላይ አሁን ላይ ጠቅላይ ሚኒስትሩን የሚቃወሙ ሰዎች አብይ ስለነቃባቸው ወይም ከስልጣን ስላባረራቸው እንጂ ለህዝቡ የሚጠቅም ሀሳብ ኖሯቸው አይደለም ቅድም ካነሳ ነው ጋር ብለዋል። እና እዚህ ላይ ምንድን ነው የሚሉት የሚስማሙበት ነገር አለ እዚህ ሀሳብ ላይ? ዶክተር ጸጋዬ አራርሳ ይታወቃል፣ በመቃወም ያው ይታወቃል። ነገር ግን እንደ አንድ ፖለቲካዊ ኢሹ ሲታይ ግን ይህንን ስለተናገረ ትክክል ነው ማለት አይደለም። ትክክል ነው ማለት አይደለም። ምናልባት ከነሱ ጋር የማይስማማ ስለሆነ ከነሱ ጋር ስለማይስማማ ስለሆነ ብቻ ስለደገፈ ካልሆነ በስተቀር ለእኛ ሁሉም አንድ ናቸው፣ ሁሉም አንድ ናቸው። ነገር ግን እሱ ባነሳው ሀሳብ ላይ ግን ትክክል ሊሆን ይችላል። እዚችኛዋ ቁንጽል ሀሳብ ላይ ማለት ቁንጽል ሀሳብ ላይ ግን ቦታ ስላጡ አብሮ መሄድ ስላቃታቸው ስላልቻሉ አብይ መቃወም ጀመሩ እንጂ ለኢትዮጵያ ሕዝብ እንደነሱ እኛ በኦሮሞ የአማራ አንልም። ለኢትዮጵያ ሕዝብ ስለማይጠቅሙ ነው እንጂ ስለሚጠቅሙ አይደለም ያለው ትክክል ነው። በዚች ቁንጽሉ ሀሳብ ላይ የምንስማማ ነው። ነገር ግን በማጠቃለያው ነገሮቹን ብታይ እነዚህ አካል እውነት ለመናገር ልንገርህ እያንዳንዳቸው አንዳንዳቾችን አውቃቸዋለሁ። አንዳንዳቸው የአቅም ችግር እንዳለባቸው እናውቃቸዋለን። አንዳንዳቸው ከተፈጥሯቸው የሚገርም ነገር በጣም ጽንፍ የረገጠ አስተሳሰብ ያላቸው ናቸው። እነዚህ ሰዎች ስልጣን ቢኖራቸው ኢትዮጵያን ለስንት ቦታ የሚበጣጥሱት ቢሆኑ እነሱ ናቸው። ችሎታ፣ አቅም፣ እድሉን ቢያገኙ ማሳያ አንድ ነገር ልንገርህ 2012 ኦሮሚያ ውስጥ ባለ ሰዓት ሙቭመንቱ በጣም ብዙ ወጣቶች መስዋዕትነት ከፍለዋል። ብዙ ወጣቶችም አለ ጥሩ በጣም አሪፍ አእምሮ ያላቸው እድሉን ያላገኙ ከዩኒቨርሲቲ ወጡ፣ ዩኒቨርሲቲም ሳይገቡ አቅም ያላቸው የታሰሩ የተጎዱ ብዙ ወጣቶች አሉ። ስለዚህ ብልጽግና ፓርቲ እንደ ፓርቲ ይሄ ስርዓት የወጣቱ ስርዓት ነው። ወጣቶች እዚህ ውስጥ ድርሻቸው መወጣት አለባቸው ተብሎ አንድ ስትራቴጂ ተነደፈ። በዛ ሰዓት ስነደፍ ስለዚህ ያለው ወጣት የመጀመሪያው ወጣቶችን ለመመልመል ግንዛቤ ማስጨበጥ አለብንና ከቀበሌ ጀምሮ ወጣቶች እንዲመለመሉ፣ ወጣቶቹ እንዲማሩ፣ ግንዛቤ እንዲጨበጡ፣ ወዴት እንደሚነድ የወጣቱ ድርሻ ምንድን ነው የሚል እና የብልጽግና እሳቤ ምንድን ነው የሚለው ስልጠና እንዲሰጥ ተደረገ። በዛ ሰዓት ሁለት ሀሳብ ነበረ። አንደኛ ነባር ወጣት አደረጃጀት ውስጥ ትግል ውስጥ የነበረ በጣም በሀሳብ የሚያምንበት ወጣት እንዲገለል የሚፈልጉ የነታየ ቲም ነበር። እዛ ውስጥ ሆኖ ማለት ነው። ለነታየ ቲም ማለት ታጋይ ማለት የተሳደበ ድንጋይ የወረወረ ያለኔ ሀሳብ በበላይነት ካልሆነ አይሆንም ብሎ የሚናገር ጀግና ነው ተብሎ ይታሰባል። ስለዚህ የታየ ቲም ተብሎ ስም ተሰይሞለት ነበር። በዚህ በኩል ሁለት ቲሞች ሲፈጠሩ ለምን ይሄ ነገር ትክክል አይደለም፣ ሁለቱም የአንድ ሰዎች ናቸው፣ አንድ ዜጋ ናቸው፣ አንድ ላይ ይምጡና ይወያዩ፣ የሚወያዩ ከዛ ለሀገር የሚጠቅም ጠንካራ ወጣቶች ይውጡ ወደ አመራሮች። ስለዚህ ለወጣቶች ደግሞ ቦታ እናመቻች ተብሎ የኦሮሚያ ክልል እውነት ለመናገር የኦሮሚያ ክልል ፕሬዚዳንት ወጣት ናቸው፣ አቶ ሽመልስ አብዲሳ። ለወጣት ያልሆነ በጀት ይቅር፣ ወጣትን ያልጠቀመ በጀት ገደል ይግባ ብለው ያጠናችሁን ስትራቴጂ ሁሉ አምጡ ብለው ያቀረብ ነው እኛ ነን። በዛ ሰዓት የጽህፈት ቤቱ ኃላፊ አሉ፣ አሁንም አቶ ፍቃዱ ተሰማ ናቸው። በሚገርም ሌላው ክልል እንኳን አላደረገም። 1175
ቦክስ ተከፈተ። ከወረዳ እስከ ክልል በምክትል ደረጃ ላይ በወረዳ ላይ ወደ 5 ሰዎች በዞን ላይ እና በከተማ ላይ በስፋቱ እንደ ስፋቱ ሆኖ በጣም ሰፊ ክልል አይደለ ወደ 1175 ቦክስ ተከፈተና አዲስ ትውልድ ወደ አመራርነት እንዲገባ በተደረገ ሰዓት አሁን ያልኩ ቻሌንጆች ነበሩ። ዞኖቹ ምንድነው እነዚህ የታየ ልጆች እኛ የምንለው ነገር አይቀበሉም ይሉ ነበር። የሚገርም እኛንን ታግልን ያመጣ ነው ብሎ ነባሩን አመራር ከቢሮ ማስወጣት የሚፈልጉት ሀሳብ ነበራቸው። ይህንን አሁን ላይ ቁጭ ብለህ ስታስብ ሲገፋ የነበረው ይሄ አካል ነው ማለት ነው። ምክንያቱስ በሂደት ብሳካለት የተለያየ መዋቅር ላይ አስገብቶ በኋላ ፍላጎቱ የሚፈልገው ፍላጎት የስልጣን ጥማቱን ማሳካት ይፈልግ ይሆን ነበር ያዝብለኛል። ያ ማለት እኔ ያልኩ ይኸው አሁንም እንደምንሰማ ሪጅድ ነው። እኔ ያልኩ እንጂ አይሆንም ብሎ የሚያስብ ሰው ዲክታተር ነው። ስልጣን ቢያገኙ ከዚህ በላይ ምን ያደርጉ እንደነበረ መገመት አያዳግትንም። የስልጣን ጥማት ፕላስ ዲክታተርነት። ይህንን ማሳያ አይቴ ከሆነ እኛ እንከታተል ነበር 2014 ወደ 15 አካባቢ እሱና እሱ መሰሎች አንዳንዶቹ ምን ይሉ መሰለ ብዙ አሁን የሚያወሩትን ነገር በቃ ቀድተናል እናወጣለን ከሞትንም በሚዲያ እናወጣለን ብሎ ያወሩ ነበር። አሁን ያንን ቁጭ ብዬ ሳስብ ለካ እነዚህ ሰዎች ከኛ ጋር ቁጭ ብለው ለከነሱ ጋር ይሰሩ ነበረ። ታዬ ሲታሰር ነው አይደል በአማርኛም በኦሮምኛም የተለቀቀው ቪዲዮ። ያ ማለት ቀድሞ የተሰራ የተዘጋጀ አብሮ የሚሰሩት ናቸው ማለት ነው። መች ተቀዳ አይታወቅም። ሳይታሰር በፊትም አሁን አይደለም ከበፊትም ሳይታሰር በፊትም ሊሆን ይችላል። ምናልባት ኤዲት የተደረገ ሊሆን ይችላል፣ አይታወቅም። ያ ማለት መጀመሪያውን ራሱ ኢትዮጵያን ሊበታትኑት ከሚፈልጉት አካል ጋር አብሮ ይሰሩ ነበረ። ይሄንን ማሳያ ይሄ ነው ማለት ነው። ቢያገኙም አሁንም ቢሆን እድሉን ቢያገኙት የኢትዮጵያን አንድነት የማይፈልጉ የኢትዮጵያ ወንድማማቾችነትን የማይፈልጉ አካል ናቸው። ይህንን በትክክለኛው ማየትና መተንተን የሚያስፈልገው ስለ ኢትዮጵያን አንድነቱ ማየት የምችለው ኢትዮጵያ ውስጥ ያለ ፓርቲ ኢትዮጵያ ውስጥ ያለ ፖለቲከኛ ነኝ የሚል የኢትዮጵያን አንድነት ያለው ፓርቲ አንድ ስጠኝ። በስም በኢትዮጵያ ፓርቲ አንድነት ስም ብቻ የያዘ አካል ከአዲስ አበባ አይወጣም፣ ኦሮሚያን አያውቅም። ወይ አማራ ክልል ሆነ ኦሮሚያን አያውቅም፣ ወይ ትግራይን አያውቅም፣ ወይ ሶማሌን አያውቅም፣ ወይ አፋርን አያውቅም። ሁሉም ፓርቲዎችም እያንዳንዱን ህጋዊ ሆኖ ፓርቲ ያለው ፓርቲ የኢትዮጵያን አንድነት ፓርቲ ኢትዮጵያን አረጋለሁ ኢትዮጵያን አንድ ላይ አስቀጥላለሁ የሚል ፓርቲ አምጣልኝ የለም። ሁሉም በሰፈሩ ነው የምታገለው። በሰፈር ታገል ሀገር አታረግም። ሰብሰብ ስትል ነው። አሁን ምርጫ መጪው ዓመት ምርጫ ነው። ትናንት ማታ ምን ነበር የሚሉት? መጪው ዓመት እኮ ምርጫ ነው። ምርጫ ምንድን ነው የሚሉት? በቃ እኛ ስልጣን እንረከባለን። ስልጣን ከውጭ መጥተህ እኮ ሸገጥ አይደለም፣ ኢምፖርት ወይ ኤክስፖርት የምታደርግ አይደለም። ስልጣን ማወቅ አለበት። ህዝብ ውስጥ ውለ አድረ ፍላጎቱ ምን እንደሆነ እያንዳንዱን ተቋም ማወቅ አለበት እኮ። አንድ ቀበሌ ያልመራክ ይህን ያክል ግዙፍ ሀገር ለመምራት መዘጋጀት በጣም ከባድ ነው። እንኳን አይደለም የቀበሌ ሚሊሻ አትመራም። ወይ ደግሞ ሰው ልጅ ነው እኮ። ሰው ልጅ እኮ ዝም ብሎ አይመራልህም እኮ። የሚፈልገው ፍላጎት አለው። መዋቅር ያስፈልገዋል፣ ስትራቴጂ ያስፈልገዋል፣ ስትራክቸር ያስፈልገዋል፣ ሲስተም ያስፈልገዋል። እነዚህን ካላወቅክ በስተቀር እነዚህ ሰዎች ይህንን ከነዚህ ውጪ ስለሆኑ እነዚህን የማይችሉ ስለሆኑ ያለው አማራጫቸው አንድና አንድ ምንድን ነው ማድረግ? መሪው ትልቁ መሪ የፓርቲው ዋናው ትልቁ መሪ አይን ማን ነው? ጠቅላይ ሚኒስቴሩ ነው። ሊቀመንበሩ ጠቅላይ ሚኒስቴር አይደል? የኢትዮጵያ ጠቅላይ ሚኒስትር አብይ አይደል? ባላቸው አቅም ከውስጥም ከውጭም
መወርወር ያለባቸው በአብይ ላይ ነው። አብይን ካዳከም ፓርቲውን እናፈርሳለን ብሎ ያስባሉ። ካፈረን አገሩንም እጃችን እናደርጋለን ብሎ ያስባሉ። ብልጽግና እንደዛ ነው ወይ? ጠቅላይ ሚኒስቴሩ ስልጣን ቢለቅ ኦር የሆነ ነገር ቢሆን ብልጽግና ፍርክስክስ የሚል ቡድን ነው ወይ? አይደለም። እሱን እስቲ በደንብ አሁን ባለፈው እኮ ብለዋል እኮ ጠቅላይ ሚኒስትር ከውጭም ስናስገባቸው አለ እኮ ስመጡ ያዩት አንግል በራሳቸው ሜጀርመንት ነው ያሰቡት እንጂ እቺን ሀገር ወዴት እንደምትሄድ አላሰቡም አለ። ብልጽግና 4 ሚሊዮን በላይ አባል አለው። ብልጽግና በባህሪው ብዙ አመራሮችን የሚያወጣ አየን እኮ አሁን ሚኒስቴሮችን አላየም? በጣም ወጣቶች የሆኑት ሚኒስቴሮች ናቸው። በተግባር እኮ አየናቸው። እነዚህ ዛሬ ጠቅላይ ሚኒስትር ዶክተር አብይ አለ፣ ነገ ጠዋት ጠቅላይ ሚኒስትሩ ዶክተር አብይ አማካሪ ይሆናሉ፣ ኢትዮጵያን አማካሪ ይሆናሉ። ቀጣይ ከስር ያለው ይወጣል፣ ይመራል። ሲስተም ነው። አሁን በጣም ምርጥ ስትራቴጂ ያለው ፓርቲው ስትራክቸር አለው። ከላይ እስከታች ሲስተም ስታብሊሽ እያደረገ ነው። ስለዚህ የእነሱ እይታ በአንድ ሰው ይህችን ሀገር በአንድ ሰው ብለው ያስባሉ። ይህን ሀገር ግን ይሄ ሁሉ የሚሰራ እኮ አይዲያ ማንም ሰው ሜክ የሚያደርገው ግለሰብ ነው አይደለ እንዴ? አይዲያ እኮ ማንም ሰው አንተ እኮ ጥያቄ ባትጠይቀኝ እኔ አልመልስልህም፣ ወይ ደግሞ እኔ ልጠይቅ አለብህ አንተ ልትመልሰኝ። አይዲያ ሬዝ ያደርጋል፣ ይሰበሰባል፣ ቦልድ ይሆናል፣ ለህዝብ ይሰጣል። ዶክተር አብይ ይህን አይዲያውን ሬዝ ያደረጉት፣ ተቀባይነት አገኘ፣ ተግባራዊ ይደረጋል። ተግባራዊ የሚያደርግ እኮ የህዝብ ነው እኮ። የብልጽግና ተቀባይነት እኮ የሚታየው እኮ አዲስ አበባ ላይ ቤቱን በራሱ ፍላጎት ነው ያፈረሰው። ገብቷል። ገጠሩ ከማህበረሰብ ላይ ከምንም በላይ ተው ቤት ተው ብር ኢትዮጵያ መፍረስ የለባትም ብሎ ልጁን እኮ ነው የሰጠው። ከዚህ በላይ ምንድን ነው? አንድ ያለህ እኮ ህይወት ነው አይደል? በሰሜኑ ላይ የተጀመረውን ጦርነት ያለ ምንም አሁን እነሱ የሚሉት ፕሮፓጋንዳ አይደለም። እኔ ሪያሊቲውን ውስጡን ስለማው አንድም ወጣት እኔ በማውቀው እስከማውቀው ልክ ድረስ አንድም ወጣት በጉልበት ወደ ሰራዊት ውስጥ አልቀለቀልናቸውም። ወደዚያ የገባ ወጣት በሙሉ አሳምነን ነው ለሀገሬ እዚህ ደረጃ ደርሳ ታግለን አምጥተንማ ስርዓቱንም አገሩንም አያፈርስም ብለው ወጣቱ ነው የዘመተው። እንደ ውጭ ቁጭ ብሎ እንደሚያወራ እኮ አይደለም እኮ። ውጭ ቁጭ ብሎ እኮ ሮኬትን የሚሸሽ ወይ ደግሞ ሮኬት የህፃናቶች ሮኬት ትልቁ አይደለም። የህፃናቶቹ 25 ሳንቲም ሮኬት ተተኩሳ ምዘል አይደለም እኮ። ሰራዊቱን እኮ የተገነባው እኮ በኢትዮጵያ ልጆች ናቸው። ይሄ ነው እኮ ብልጽግናውን እኮ ስርዓቱ የኛ ነው ብሎ እኮ ወጣቱ ይህን ሀገር እንጠብቃለን ብሎ የገባበት። ጠቅላይ ሚኒስቴሩ የሆነ ቀን ስልጣን ቢለቁ በራሳቸውን ፍቃድ እንኳን ሀገር እንደ ሀገር ትቀጥላለች። ዝም ብሎ ጠቅላይ ሚኒስቴሩ ላይ ቃላትን መሰንዘር ውጤት አልባ ነው የሚሆነው ማለት ነው። ጥሩ። እዚሁ ላይ ስለ መከላከያ ማንሳት ፈልጋለሁ። መከላከያ ለእርስዎ ምንድን ነው? ለእኔ መከላከያ ማለት ኢትዮጵያ ነው። ኢትዮጵያ ደግሞ ለእኔ ከኔ በላይ ነው። ለመግለጽ ይከብደኛል። ከራሴ ከህይወት ከኔ በላይ ነው ኢትዮጵያ። ስለዚህ ኢትዮጵያ ስትኖር ሁሌ መከላከያ መኖር አለበት። ኢትዮጵያ አለች ብለን የምንገምተው መከላከያ ሲኖርን ብቻ ነው። ጠንካራ ተቋም፣ ጠንካራ አመራር፣ ጠንካራ አገሪቷን የምትፈራ የምትታፈር ሀገር ሲኖርክ፣ ጠንካራ መከላከያ ሲኖርክ ብቻ ነው። እሱ ደግሞ አሁን ያየናቸው አሁን ያለነው መከላከያ ምስክር ነው። መከላከያችን በጣም የሚያኮሩልን መጀመሪያ ከ30 ዓመት እንኳን የጠፋ ተቋም እኮ በብልጽግና ዘመን በ6-7 ዓመት እኮ እየተገነባ ነው። ለምሳሌ ባህር ኃይል ውሰድ። ባህር ኃይል ውስጥ የአንዱ የመከላከያ ተቋም ውስጥ አንዱ አካል ነው አይደል? እሱን ውሰድ። ሁለተኛ አየር ኃይልን ውሰድ። አየር ኃይል ባለፈው አጋጣሚ እድሉን አገኝተን ስንጎበኝ
ከውጭ የምናስገባቸውን የነበረውን እቃ በአቅማችን በኢትዮጵያ በኛው መከላከያ ሜንቴናንስ መስራት የሚችሉ እውቀት ያላቸውን ተቋም ፈጥረናል። እግረኛውን መካናይዜሽን ከዛ በላይ ነው። መከላከያ የኛ ነው ብሎ ህዝቡ ወጣቱ የኛ ነው ብሎ እናውቃለን እኮ በኢህአዴግ ጊዜ እኮ ሲከፋፍሉ የነበረው እኮ መከላከያ እኮ የማን እንደሆነ የአንድ አካል ተብሎ በተጨባጭም እኮ መከላከያ ውስጥ እኮ አየን። በኢህአዴግ ጊዜ እኮ ከአመራር እስከ ታችኛው እርከን ድረስ እኮ የህወሓት በላይነት እንደነበረ እኮ አይተናል። ዛሬ ግን አይደለም። ዛሬ ግን የሁሉም የኢትዮጵያ ህዝብ የሚታይበት ተቋም ነው። ስለዚህ ለእኔ መከላከያ ኢትዮጵያ ነው፣ ኢትዮጵያ መከላከያ ነው። መከላከያና ኢትዮጵያ ደግሞ ከኔ በላይ ነው። እዚህ ላይ ማንሳት የምፈልገው ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ አመት እንኳን ብዙ አልቆዩም። ባህር ኃይል እንዲቋቋም አድርገዋል። የፈረሰው ማለት ነው። በወቅቱ አንዳንድ ግለሰቦች ባህር የሌላት ሀገር ባህር ኃይል ምን ያደርግላታል በሚል የጠቅላይ ሚኒስትሩን አካሄድ ሲኮንኑ ነበረ። ጠቅላይ ሚኒስትሩ ምን ታይቷቸው ነው የባህር ኃይልን ማለት ያቋቋሙት? እውነት አሰብን ቀድመው እንደሚያገኙ ያውቁት ነበር ወይንስ ምንድን ነው እሳቤው? ምናልባት የዶክተር አብይ ሀሳባቸው ወይ ደግሞ ራዕያቸው ኢትዮጵያን እግዚአብሔርም ስለመወዳት እንደ ሙሴ ያወጣላት አገር ናት ኢትዮጵያ። ምንድን ነው ታያታቸው? ከዚህ በላይ ብዙ ነገሮች ሊታያቸው ይችላል። አሰብ ብቻ አይደለም፣ ብዙ ነገሮች ከነሱ በላይ የሚታገልላቸው ትግልም ከሆነ ደግሞ አሰብን እኛ በወሬ ነው የምናውቃቸው። ብዙዎቹ በወሬ ነው በፊልም ነው የሚያዩት። እነሱ ግን በአካል ነው የሚያውቁት። ውጊያውንም በአካል ነው የሚያውቁት። የሀገር ፍቅር ምን እንደሆነ በተግባር የሚያሳዩት ያዩት ናቸው። ነገር ግን የተወሰኑ ሰዎች የሚሉት እንኳን ባህር ኃይል ምን ያስፈልጋቸዋል አይደለም፣ ስንዴም እኮ ስንሰራ እኮ ውሸት ነው ነበር የሚሉት አይደል? በቅርብ እኛ ብልጽግና ይሄ ነገር ይሰራል ሲባል የህዝብ ጥያቄ እኮ ይሄ አይደለም ይላል። አንድም ኮሪደር ልማት ሲጀመር አያስፈልግም አሉ፣ ብልጭ ልጭ ነው አሉ አይደል? ሲሄዱበት ግን የመጀመሪያ እነማን ናቸው? እነዛ ናቸው። ፎቶ የምንሱበት እኮ እነዛ ናቸው። ዛሬ አማራና ኦሮሞን ሲያጣሉ ሲያስቡት የነበረው እኮ ኦሮሞን ላጠፋ ነው ብሎ የሚያወራው ያኛው ደግሞ ኦሮሞ አማራ ነው ብሎ ሲያወሩ የነበረው እኮ ዛሬ አማራ ክልል ምንድን ነው? ጎንደር ምን ትመስላለች? ባህር ዳር ምንድን ነው የምትመስለው? ይሄ ሁሉ የመጣው ምንድን ነው? ራዕይ ነው። ወደ ባህሩ ስትመጣ አንድ ሀገር የእኛ ኢትዮጵያ ህዝብ አስብ 130 ሚሊዮን ገደማ ደርሷል። ይሄ ህዝብ ባህር ያስፈልጋታል ነበራት። ይህ እድል አጋጣሚ ሆኖ በአመራሩ ስህተት ከእጃችን ወጥቷል። ይሄ በህግ ወጣ ወይ አልወጣ የቀን ጉዳይ ነው። ታሪክ ይመልስ እንዴት እንደወጣ ይውስጡ ማለት ነው። የሁለቱ አመራሮች ናቸው ስለ ባህር አታንሳ ስለ አሰብ አታንሳና ብሎ የተስማሙት ወይስ በኢትዮጵያ በህግ ተፈራርሞ ተሰጥቷል ወይ ኢትዮጵያ ህዝብ ፈቅዷል? እሱ ሌላ የቀንታ ጉዳይ ሆኖ ይመለሳል። ነገር ግን ለኢትዮጵያ ህዝብ ባህር ያስፈልጋታል። ባህር ማለት በር ነው። አንተ አንድ ቤት ውስጥ በር የሌለው ቤት ውስጥ መኖር በጣም ከባድ ነው። ብዘጋብህ እንኳን የቀን ጉዳይ ሆኖ አፍርስ መውጣት አይቀርም። ይህ እንደሚባለው አሁንም እኔም እንደ አንድ ዜጋ የሚጋራው የባህር ጥያቄ የፖለቲካ ጥያቄ አይደለም፣ የህልውና ጥያቄ ነው። የህልውና ጥያቄ ነው። የትም ይሁን የት የባህር ጥያቄ የህልውና ጥያቄ ነው። አሁን የምንጠቀመው ምንድን ነው የሚባለው? ትናንት አንድ ሰው ውጭ እንግዲህ ቁጭ ብሎ ሪስክ የሌለው በእኛ ላይ እንደፈለጉ የሚሉት አካል 50% ኢትዮጵያ በመንግስት ላይ የሚያምፀው በረሃብ ነው በችግር ነው ይላል። እዚህ ጋር ደግሞ ባህር ደግሞ አያስፈልገንም
ለኢትዮጵያ ባህር ምን ያስፈልጋታል? ጦርነት ሊያውጁ ነው እንጂ ይላል። ለእኛ ግን ባህር ለእኛ ኢኮኖሚ ነው፣ ረሃብ ነው። ረሃባችን ለጥማችን ልንመልስ ብለን ነው ባህር የምንፈልገው። አንድ ሀገር አሁን የምንጠቀማቸው ወደቦች ላይ አንፈልግም ብሎ ምን ሊውጠን ነው? የሚፈልጉት ጦርነት ይሄን አለ፣ ረሃብ የሚፈልጉት ይሄ ነው አይደለ? በየጊዜው መንግስት በየቀኑ የሚከፍለው ክራይ ለኮንቲነር ቦታ የሚከፍለው ስንት ቢሊዮን ብር እንደሆነ መንግስት ያውቀዋል። ህዝቡም ይህንን ይረዳዋል ብዬ አስበዋለሁ። በአመት $2 ቢሊዮን አካባቢ ወጪ ታደርጋለች ኢትዮጵያ። $2 ቢሊዮን ግን ለኢትዮጵያ ቀሪ ቢሆን መዳበሪያ ይደጉመናል። በመዳበሪያው አርሶ አደሩ ያመርጣል፣ ረሃቡን ያስታግሰናል። ስለዚህ የረሃብ ጥያቄ በባህር ነው የምንመልሰው። ግልጽ ነው አይደል? በረሃብ ጥያቄያችን እኛ እነሱ የሚሉት የምንመልስበት መንገድ ባህር ነው። ባህር ካለክ ባለፈው ሳምንት ጦርነት የኢራንና የእስራኤልን ይኸው ምን ይዘጋሉ አለች። ትልቁ የዓለም 40% ንግድ የሚሄድበት መንገድ ካናሉን ዘጋሉ አለች። ዓለም ሙሉ ነው መንገዱ ነው። ምን አለው? ከዛስ ወደ ተኩስ ማቆም ስምምነት እንግባ አሉት። መጀመሪያ አሜሪካ እኮ መታው አሉት። አሜሪካ እንደመታችሁ በማታ ወሰኑት። ባህሩን ዘጋለን አለ። ወደ ስምምነት ነው። አየህ አይደል? ስኖርክ ነው። ሳይኖርክ ሁል ጊዜ ተገዢ ነው የምትሆነው፣ ሁል ጊዜ። ስለዚህ እዚህ ጋር ጦርነት፣ እዚህ ጋር ረሃብን፣ እዚህ ጋር የኢኮኖሚ ድቀትን የምታወራ መፍትሄውን ስታመጣ አንዱና ዋናው መፍትሄው ባህር በር ነው። ለኛ ከዓለም ጋር የምንገናኝበት መንገድ፣ ያለንን የምንሸጠው፣ የምንፈልገውን የምንገዛበት መንገድ ያስፈልገናል። እሱንስ በጉልበት በጦርነት አላለም መንግስት፣ በሰጥቶ መቀበል መሪ አለ። አሁን በሰጥቶ መቀበል መሪ ጠይቀን ካልሆነም የአሁን ያሉ መንግስታቶች መልሱም መለሱም አልመለሱም ቀጣይ ትውልድ ሳይወድ በግድ እኮ መመለሱ አይቀርም። ስለዚህ የባህር በር ጉዳይ ለኢትዮጵያ ቅንጦት አይደለም፣ የህልውና ጉዳይ ነው። የህልውና ጉዳይ ነው ብለን እሺ፣ ወደ ጥያቄያችን እያጠቃለልን ነውና ጠቅላይ ሚኒስትሩ ለአማራ ህዝብ ከፍተኛ ጥላቻ እንዳላቸው ተደርጎ በጣም እየተነዛ ነው። ከረንትሊ ስፔሻሊ ባለው የፖለቲካ ሲቹዌሽን እያየን ያለ ነው። በእርግጥ የኦሮሞም ጽንፈኛ ኦሮሞን አይወዱም፣ ኦሮሞን ሊያጠፋ የተነሳ ነው ይላሉ ጠቅላይ ሚኒስትሩ። የአማራውም እንደዛ ነው። ህወሓት አካባቢም እኛን በቃ ትግራይን ሊያጠፋ ነው የሚል ነገር አለና ጠቅላይ ሚኒስትሩ ኦሮሞንም ያጠፋ፣ አማራንም ያጠፋ፣ ትግሬውንም ያጠፋ፣ እንዲህ ደቡቡንም ያጠፋ ከሆነ ይሄ ሰው ምንድን ነው? ዋናው ይሄ ነው ጥያቄው መመለስ ያለበት እኮ። አንደኛ ለእኔ እንደሚገባኝ አማራ ሊያጠፋ ነው የሚልም ኦሮሞ ሊያጠፋ ነው የሚልም ትግሬም ሊያጠፋ ነው የሚልም አካል ለእኔ ሁሉም አንድ ናቸው። ሁሉም ለእኔ ለኢትዮጵያ ጠላት ናቸው። ለእኔ ይሄ ማለት የተለመዱ ያሳደጉት አሳዳጊዎቻቸው ያስተማሩት ትምህርት ስለሆነ ነጣጥሎ መብላት የሚፈልጉ ስትራቴጂ ኋላ ቀር ስትራቴጂ ነው ባይዘው። ያው ይሄ የሚሉት እነዚህ አካል ጊዜ ያልረፈደባቸው ሀሳብ የሌላቸው ሀሳብ ስላጡ ስለ ግለሰብ ማውራት ስለሚፈልጉ ነው። አማራ ለኛ ለኢትዮጵያውያን በሙሉ ከሌላው ብሔረሰቦች ለያየት የምታይ ማህበረሰብ አይደለም። እኔ አማራ ክልልን በአካልም አውቀዋለሁ። ባይዘ የአማራ ማህበረሰብ በሚዲያ በዩቱብ ላይ ቁጭ ብለን እንደምናወራ በተለያየ ላይ የምናወራ ማህበረሰብ አይደለም። የሚገርም በጣም በጣም ጨዋ ማህበረሰብ ነው የአማራ ክልል። ከኢትዮጵያ ሕዝብ ጋር ከማንም ጋር አብሮ የሚኖር ማህበረሰብ ነው። ውስን ኢሊቱ የራሱን ፍላጎት ለማሳካት ቡድን ለመፍጠር የሚያደርጉ ሀሳብ ካልሆነ በስተቀር የሱም አይደለም። ዛሬም የአማራ ሕዝብ አስብ እስቲ ከሁሉም ክልል ጋር እኮ ይዋሰናል። ከኦሮሚያ ክልል በሰፊው ይዋሰናል። ከዚህ ከሰሜን ሸዋ ጀምሮ አይደል በወለጋ ጋር ይዋሰናል። ጽንፈኞች ናቸው እንጂ እያባሉ ያሉት ተጋብቶ ተዋልዶ አሁንም አብሮ ይኖራሉ።
የትኛው ወንዝ ነው ያለያያቸው? ስለዚህ ማህበረሰቡ ጨዋ ኢትዮጵያዊ ኩሩ ናቸው። ይህንን ደግሞ የሚሉት ዶክተር አብይ ጅማ ላይ ተወለዱ፣ ወይዘሮ ዝናሽ ጎንደር ላይ ተወለዱ፣ ተጋቡ፣ መሀላቸው ልጆች አፈሩ። አንድ አካል ናቸው አይደሉም? ናቸው። በቃ እንዴት ራሳ ይሄ እነዚህ የሚሉት አካል መገለጫ ካልሆነ በስተቀር የአንድ አገር መሪ ሆነ ስትመረጥ በግልጽ እኮ ተናግሯል ዶክተር አብይ። እኔ የኢትዮጵያ መሪ ነኝ እንጂ የአንድ ብሔር መሪ አይደለሁም ብለዋል። መልስ አይደለ? ለዚህ ሁሉ መልስ ነው እኮ። እኔ የኦሮሞ መሪ ብቻ አይደለሁም፣ የኢትዮጵያውያን መሪ ነኝ። የመረጠኝ የኢትዮጵያውያን ሕዝብ ነው። ስለዚህ የማገለግለው የኢትዮጵያ ሕዝብ ነው። በምላስ ብቻ ሳይሆንም ደግሞ በተጨባጭ አማራ ክልል በ6 ዓመት ውስጥ የተሰራው ላሊበላ አይመሰክርም? ጣና አይመሰክርም? ባህር ዳር ያለው ልማት ጎርጎራ አይመሰክርም? የሚጠሉ ቢሆኑ ለምንድን ነው የሚሰሩት? ለምንድን ነው? እሺ የሚጠሉ ቢሆኑ አንድ ያላቸውን ህይወት ኢትዮጵያ ተበትና ኢትዮጵያ ምን ሆና ከማይ ሞቴ ነው የሚሻላል ብሎ አይደለ እንዴ ወንበራቸውን ለምክትል ጠቅላይ ሚኒስትር ሰጥቶ ውጊያ ገቡት። የት ነው? አማራ ክልል ላይ አይደለ እንዴ በነበሩ ሰዓት እና ብሰው የት ላይ ነው የሚሰውት? አማራ ክልል ላይ ነበር። ምን ስለሚሆኑት ኢትዮጵያን ብለው አለቀ። ስለዚህ ግልጹ ይሄ ነገር እያለ ጩኸታቸው ለእኔ እምብዛም ነው ማለት ነው። ጥሩ። ያው ዞሮ ማህበረሰቡ ይህንን አካሄድ በደንብ ገብቶታል። ጥቂቶች ናቸው ያልገባቸው ማለት እየጮሁ አብሮ ያሉት ማለት ነው እንጂ ይሄ የመከፋፈያ መንገድ እንዳሉት ያረጀ ያፈጀ ብዙም የማይሰራ ውጤታ የሌለው ነገር ሆኗል። እኔ በመጨረሻ የምጠይቀው ጥያቄ ባለፈው የሚዲያ ካምፔኑ ላይ የነበሩን ሰዎች ኢትዮጵያን የመምራት እድል ቢያገኙ ኢትዮጵያ ምንድን ነው የምትሆነው? እነዛ በጠቅላላ በአንድ ላይ ቢያሸንፉና አሁን ስለ ፓርቲ አይደለም እያወራን ያለ ነው፣ ስለ ብልጽግና ምናምን ሳይሆን እኔ ማስበው ምን ታውቃለህ? አንደኛ የኢትዮጵያ ሕዝብ ከስሜት ወጥቶ ወደ ስሌት ይግባ። አንድ ሁለተኛ የእኛን ችግር የሚፈታ ማንም አካል አይደለም፣ ራሳችን ነው የምንፈታ። ማንም ሰው አይፈታልም ችግርን። የትኛውም ችግር ይሁን ሌላ ሰው ከውጭ ከሚመጡ ችግርን አይፈታልም። ነገር ግን አንድ ተመክሮ አለ። 97 ዓመተ ምህረት አዲስ አበባ ላይ ቅንጅት አሸነፈ። ቅንጅት ሲያሸንፍ ኢህአዴግ ወንበሩን ተረከቡን አለ። በምን ላይ ነው ሳይስማሙ ቀሩት? ከንቲባ እኔ ልሁን ላይ ነው ሳይስማሙ ቀሩ አይደለ? እንደ ሁሉም ሰው የተበታተነው ታውቃል። የውስጥ ሽኩቻቸው ከባድ ነበር። ከዛ አዲስ አበባ በአደራ ለተወሰነ ጊዜ እንድትመራ ተደረገ። ኢህአዴግ አልመረጠምና አዲስ አበባ ህዝብ ኢህአዴግ ስላልመረጠ እኔ ስላልተመረጥኩ አልመራም አዲስ አበባ። የተመረጠው ፓርቲ ናና ምራ ሲባል እምቢ ስላለ ባደራ በዛ ሰዓት ከንቲባ ብርሃኔ አካባቢ ናቸው እንዲመራ ተደረገና ምርጫ ተካሂዶ ኢህአዴግ መራ። አሁን ያልከኝ ነገር እነዛ አካል ይመራሉ የሚል ህልምም የለኝም። ብሰጣቸውም ለመምራትም ፍላጎት የላቸውም። እውነቴን ነው የምነግርህ፣ ለመምራትም ፍላጎት የላቸውም። አይመሩም። ያውቃሉ የመምራት በጣም ከባድ እንደሆነ፣ በጣም ሪስክ እንደሆነ ያውቃሉ። ለመምራትም ዝግጁም አይደሉም። ነገር ግን አይታወቅምና ይፍ ብለን ብንሆንና በንጋታው እርስ በርስ
ይባላሉ፣ እርስ በርስ ይጫረሳሉ። ምንም ጥያቄ የለውም። በንጋታው እኔ ነኝ የታገልኩት፣ እኔ ነኝ የሚበልጠው፣ እኔ ነኝ ሰፊ ህዝብ ያለኝ፣ እኔ ነኝ የሚል ስሜት እኔነትን የሚለው ስሜት ውስጣቸው ስላለ በንጋታው ይፈረካከሳሉ። መፈረካከስ ብቻ አይደለም፣ እርስ በርሳቸው ይጨራረሳሉ። ይሄን 100% አድርጌ እናገራለሁ። ይሄን ደግሞ አንድ በቅርብ አማራ ክልል ላይ ያለው አደረጃጀት ሊቀመንበር መምራት አላቃታቸውም። ፋኖ ወደ አንድ መጣን አሉ። ግን ስቲል እስከዛ ድረስ ግን ኢኬሌ ነው የሚመራን፣ በኢኬሌ ስር ሆነ ነው የምንመራ የሚል አላገኘም። በሳምፕል በትንሹ ማየት እንችላለን እኮ በትንሹ እንኳን እነዚህ አየህ አይደለ አንድ ክልል 6 ዞን ያላት አይደል? 2 ጎንደር፣ ወሎ 2፣ ሸዋ፣ ጎጃም አይደሉ እንዴ? ይህንን እንኳን አንድ ተቋም አንድ እንኳን መሪ መምረጥ ያቃታቸው እንዴት ኢትዮጵያን ሊመሩት ይዘጋጃሉ? እነዚህ አካል ደግሞ በታሪክም የማይስማሙ ገብቷል አይደል? በየትኛውም መንገድ የማይስማሙ አካል ተስማምተው ኢትዮጵያን ይመራሉ ማለት የሞቱት ከተነሱ ብቻ ነው ብዬ አምናለሁ። በእኔ ጥሩ። አዎ ማለት እዚህ አማራ ክልል ላይ ያለውን የፋኖ አደረጃጀት እስካሁን ወደ አንድ ማምጣት እንደከበዳቸው እያየን ነው። አማራ ክልል ለአንድ ወገን እንታገላለን የሚሉ ማለት ነው ትግለው አይደለም እሱን ውስጡን ለሁሉ ለቄሱን ተውና ከዛ የዘለለ አሁን ኦሮሞ ፈርስት፣ አማራ ፈርስት፣ ትግራይ ፈርስት የሚለው ደግሞ አንድ ላይ መጥቶ ኢትዮጵያን ልምራ ማለት በጣም እንደሚከብድ እያየን ነውና የኢትዮጵያ ሕዝብ ከዚህ ምን መማር አለበት? የመጨረሻ ጥያቄ ይህንን አይቶ ምን መወሰን አለ? ቤኔ ጽንፈኝነት፣ እኔነት፣ የእኔ ሀሳብ እንጂ የበላይነት የሚል ሀሳብ መጨረሻው ራሱ እርስ በርስ ያባላል። ልንገሪ አሁን እነዚህ ሁሉም የብሔር በላይነት ነው አለም ይዘው የሚያንቀነቀኑት ፓርቲያቸው ሀሳባቸው እንዲህ ነው። ወደ የኦሮሞ ፈርስት የሚል ሲመጣ ኦሮሞ ላይ ሲመጣ በሁለት ነገር ይመጣል። ወይ በብሔር ይመጣል ማነው ወይ በዞን ወይ በእምነት ይመጣል። ይወርዳል ደግሞ ጭራሽ ይወርዳል እንጂ በፍጹም አይሆንም። ይሄ ወለጋ ነው ይላል፣ ይሄ አርሲ ነው ይላል፣ ይሄ ሸዋ ነው ይላል፣ ይሄ ባሌ ነው ይላል። ይለያያል። ወደ ዞን ሲወርድስ ወረዳ፣ የላይኛው ወረዳ፣ የታችኛው ወረዳ የዚህ ነው። ወደ ወረዳ ሲመጣስ ቀበሌ፣ ቀበሌ ሲመጣስ ጎሳ። የጽንፈኛ አስተሳሰብ በአንድ ቤት ውስጥ ታላቅና ታናሽን ለያይቶ ነው ይበላል። በተፈጥሮ ታላቅ ተወለደ አይደል? ይሄ ታላቅ ቤት ነው ይባላል፣ ይሄ ታናሽ ነው ይባላል። የኔ ይበልጣለሁ የኔ ይበልጣለሁ የሚል ነው የሚያባላ። ስለዚህ የኢትዮጵያ ሕዝብ ምን መማር አለበት? ስለዚህ የሚያዋጣው የኢትዮጵያ ሕዝብ መማር ያለበት አንድና አንድ ኢትዮጵያዊነቱን ነው። እኔ ፈልጌ ኦሮሞ አልሆንኩም። እኔ ሰው ነኝ። እኔ ሰው ነኝ። የሚያኖረኝ ደግሞ ስራዬ ነው። ከማህበረሰቡ ጋር የሚያኖረው ስራው ነው። እኔ ማንም ይሁን ማን መሪ የምትመርጠው ተግባሩን ነው። የምትመርጠው ብሔሩን አይደለም፣ ተግባሩን ነው። በቃ ያውን ይሄ ያለፈው ፋሽን ውስጥ መውጣት አለብን። ገብቷል? ከውስጥ መውጣት አለብን። የኢትዮጵያ ሕዝብ ኢከሌ ብሔሩ ምንድን ነው ከሚባል ኢከሌ ስራው ምንድን ነው ነው። ይችላል ወይ? ምን ከዚህ በፊት ምን አይነት ተሞክሮ አለው? ወይስ አሁንም በዚህ ቅቤ ምላሱ አምጥቶ ሊያባላን ነው ወይ ብሎ ማየት ነው አለበት። ተሞክሮ ምን አለ? አሁን እኮ እያንዳንዳቸው መቼም ክልል አይመጡም አይደል? እያንዳንዳቸው ውጭ ሀገር ቁጭ ብሎ የሚጮሁት ታሪክ አላቸው እኮ እያንዳንዳቸው። ጀዋሪን ውሰድ። ተከበብኩ ብሎ ስንት ህይወትን ያጠፋው። ኦሮሞ ፈርስት ብሎ ከሌላው ጋር ስንት ነው ያባላው። ጅማ ላይ ሻሸመኔ ተዘግቶ አልኩ እኮ እያንዳንዱ ነገር ይሄንን ሀሳብ ይሄን ተግባር ያለው ሰው እኔን ነገ ምን ሊያደርገኝ ነው
መርጠው አንደኛ ትውልዱ ነው። አሁን በጣም ወሳኙ ወጣቱ ነው። ወጣቱ የሚያነበውና የሚያዳምጠው መምረጥ አለበት። በጣም መጥፎ በሽታ ካንሰር ኔጌቲቭ ኤነርጂ ነው። ለህይወቱ ምንም የማይጨምርለት አንድ ቅንጣት ስንዝር የማይጨምርለት ህይወት ላይ ኔጌቲቭ ኤነርጂ ነው። ኔጌቲቭ ኤነርጂ ካንሰር ነው። ይበልሃል፣ ይጨርሳል፣ ይገልሃል እንጂ አይጠቅምህም። ስታዳምጥ ገደለ፣ ሞትክ፣ አለክ ምን አለ የሚል መጥፎ መርዶ አታዳምጥ። አልሞትክም አለህና ጤና አለክ፣ መስራት ትችላለህና እያየክ ያለህክበትን ህይወት ላይ እኔ ለምንድን ነው ኢኮኖሚን ማሻሻል ያቃተኝ ብለህ ራስን ጠይቄ ማሻሻለሁ። ቲክቶከር፣ ዩቱብ፣ በአጠቃላይ ፕላትፎርሞች፣ ሶሻል ሚዲያ ወደ ጥሩ ነገሮችን ብንጠቀም ገቢ ነው። ነገር ግን ትውልድን እየገደል ገቢ መሰብሰብ ግን መጥፎ ነው። ገብቶሃል አይደለ? ትውልድን ገለ የምትመራው ሀገር የለም። ትውልድን ነው ገንብተ ብትመራ እንኳን ትውልዱ ይቀበልሃል። ለምሳሌ ባለፈው ዶክተር አብይ የተቃዋሚ ፓርቲዎችን ጋር ሲወያይ የተወሰነ ፓርቲዎች የቀሩ የተወሰነ ደግሞ የወጡ አሉ ሲባል የሆነ ሹሉግ ያሉት መረጃ ሰምቼዋለሁ። እነዚህ ቁጭ ብሎ ማዳመጥ ያለመደ መወያየት ያለመደ የኔ ሀሳብ ተቀባይነት የለውም ብሎ የሚያስብ ነገ ጠዋት ሀገር ምራ ብትል ራሱ አይመራም። ሁለተኛ ወጥቶ ስልጣን የሚይዝ ቢመጣ ሌላውም አንተም ወጥተህ ስልጣን ስለጣ ወጥቼ አንተን እገለብጣለሁ ብሎ ነው የሚያስበው። አየህ አይደል? ከዚህ መውጣት አለበት። ከምንም በላይ ዩኒቨርሲቲ ያለ መንግስት ስራ ላይ ያለ የነቃ የሚያነብ የሚያቅ ትውልድ ማገናዘብ ይኖርበታል። ይሄ ነገር የመጣችው ለምንድን ነው? ይሄ የመጣችው እውነት ለኛ ነው ብሎ ማሰብ አለበት ወይስ የጥቅማቸው ነው? የፖለቲከኛ ሽኩቻ የፖለቲካ ጥቅመኛ የሚባሉት ወደ ህዝብ መወርወር የለባቸውም። ህዝቡ ደግሞ መቀበል የለበትም። ለምን? እያንዳንዷ ቤት ዳቦ ያጣ ሰውዬ እኮ ዳቦ የሚሰጠው ማንም ሰው የለውም። ለራሱ ዳቦ በልቶ ነው ውጭ የሚቀመጠው። ኬክ እየበላ ውጭ ይቀመጣል እንጂ የምትራበው እናት እኛው ነን እዚህ ቁጭ ብለን የምንራበው። ይህንን ነው መገንዘብ ያለበት። ህዝቡ በስሜት ሳይሆን በስሌት መጓዝ አለበት። ስላለው አይደለም። ከምንም በላይ ደግሞ ጊዜው ከዘረኝነት ከብሔርተኝነት አብሮ የሚሄድ ስላልሆነ ከዛ መውጣት አለብን። እኔ እናንተ የምንግባባው ኢትዮጵያዊነታችን ነው። የምናወራው የምንመካከረው በኢትዮጵያ ላይ ነው። ኢትዮጵያ ከሌለች አብረን መኖር አንችልም። የት ላይ ነው የምንቀመጠው? ገብቶሃል አይደለም? ስለዚህ ከነዚህ መጥፎ በሽታ መውጣት አለበት ብዬ ነው የማስበው። በዚህ ወር ውስጥ ስለ ሀጫሉ ብዙ የኦሮሞ ወጣቶች የሀጫሉ ወር ብለው ይህንን ወር ሰይመውት የተለያዩ የሀጫሉ ስራዎችን ዝክረ ሀጫሉ እያካሄዱ ይገኛሉና ያለንበት ወቅትም ስለዚህ ሳናነሳ እንድናልፍ አያስገድደንም እና ግድ ማንሳት ስላለብን ይህንን ወጣት ያው የሙት ዓመት 5ኛ ዓመት የሙት ዓመት ሆኖ ነው እንደው ስለ ሀጫሉ በዚህ አጋጣሚ የምትለው ነገር ካለ እድሉ ልስጥህና። እንግዲህ ሀጫሉ ለኛ አሪያችን ነው፣ ጀግናችን ነው። እውነት ለመናገር ከእድሜው በላይ የሰራ ትልቅ ታሪክ የሰራ ኢትዮጵያዊ ኩሩ ወጣት ነው። ዛሬ 5ኛ ዓመቱ በዚህ ሳምንት የሚዘከርበት ሳምንት ነው። ማጣት ያለብን ሰው አልነበረም። ከምንም በላይ ደግሞ የኢትዮጵያ ልጅ አይን ነው። ብዙዎቹ በግራና ቀኝ ሌላው ዘረኛ ያደርገዋል፣ ሌላው ወደሚፈልገው ይስባል። ሀጫሉ ግን ለኢትዮጵያ ሕዝብ ከምንም በላይ ደግሞ ለኦሮሞ ሕዝብ አይን ነው። ጀግናችንም ስለሆነ በዚህ ሳምንት የሚዘከርበት ስለሆነ እግዚአብሔር ሕይወቱን አጸደ ገነት ያሩንልን ነው የምንለው። ዋናው ትልቁ እሱ የታገለ ግልጽ ወጥቶ የዘፈነ ዘፈን አይደለም፣ ትግል ነው። ህዝብን ማነቃቃት ነው። ሲያነቃቃ በነበረ ሰዓት የሁሉም ኢትዮጵያዊነትን የኦሮሞ ህዝብ የማንም አይፈልግም።
ማንም የበላይነትም አይፈልግም። ከማንኛውም ኢትዮጵያዊ ጋር አብሮ የሚኖር በዛ ሰዓት እሱም እዛ ውስጥም እንዳደገ በተለያዩ ቃለ መጠይቆችም ላይ እንደሰማ ነው። እንግዲህ በዚህ ምድር ላይ አንዳንድ ጥሩ ሰዎች ብዙ ጊዜ አይቆዩምና ታዋቂ ብቻም ሳይሆን ሃጫሉ አዋቂም ነው። ብዙ ጊዜ አሁን ያስቸገሩን ታዋቂዎች ናቸው እንጂ አዋቂዎች አላስቸገሩንም። ሃጫሉ ግን ሁለቱም ነው፣ አዋቂም ነው ታዋቂም ነው። የልጅም አዋቂ ነው። እንግዲህ እንደ አጋጣሚ ሆነው ብዙዎቹ ብዙ ነገሮች ያወራሉ። እኔ ግን እንዳንድ ሰው በጣም ማዝነው በማጣታችን በጣም የሚያሳዝን ሰው ስለሆነ እግዚአብሔር ብቻ ሕይወቱን ነፍሱን አጸደ ገነት ያስቀምጥልን። እኛ ግን ትውልድ ግን ከሱ ተምረን ግን የታገለለት ዓላማ የተሰዋለት ዓላማ በግልጽ ስለሚናገር በግልጽ ስለሚታገል አድሎ መድሎ ይቅር ስለሚል ለዛ ስለሆነ እኛም የታገለው ለኢትዮጵያ ስለሆነ ለኢትዮጵያ እንድትቀጥል በቻልነው ያህል አቅማችን ማድረግ አለብን ነው የሚለው። ጥሩ እንግዲህ በእኔ በኩልም ሃጫሉ ሳይፈራ ደፋር ሆኖ መድፍና ታንክን ከያዙ ግለሰቦች ፊት ለፊት በማይኩ ብቻ ታግሎ እንግዲህ ይህንን ለውጥ አምጥቷል። የመጣው ለውጥ ወደ ኋላ እንዳይቀለበስ ሁሉም ኢትዮጵያዊ የራሱን አስተዋጽኦ ማድረግ አለበት። እንደኔ እምነት ሃጫሉ ለኦሮሞ ሕዝብ ብቻ አይደለም የታገለው፣ ብዙ ለተጨቆኑ ነፍሶች ጭምር ነው የተታገለው እና በዚህ አጋጣሚ ነፍስ ይማር ማለት እፈልጋለሁ። እኔም እንግዲህ ውድ ተመልካቾቻችን የዛሬው የጅማት ፕሮግራማችን ይህንን ይመስል ነበረ። ከእንግዳዬ ጋር የነበረን ቆይታ መልካም እንደሆነ ተስፋ አድርጋለሁ። በሚቀጥለው ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት ይሁንላችሁ። መልካም ጊዜ